እምነት ብቻ የሚለው አስተምህሮ በቀጥታ በመጽሐፍ ቅዱስ በያዕቆብ መልእክት ምዕራፍ 2 ቁጥር 14 አካባቢ ላይ የተኮነነ ትምህርት ሆኖ ሳለ እንተ ግን መጽሐፍ ቅዱሳዊ ጥቅስ አለኝ ብለሃል። እሱንም ደግሞ ሮሜ ምዕራፍ 3 ቁጥር 28 አካባቢ ጠቅሳል። በቀጥታ ጥቅሱ እንደማይደግፍ ምናልባት አሳይሃለሁ። መጀመሪያ ግን ምናልባት ሮሜ ምዕራፍ 3 ቁጥር 28 የተነሳነበት እምነት ብቻ ስንል አይ ኖ ቆይ አንድ ቶፒክ እንትናችን አንጨረስኩ ይቅርታ ጋር ማለት ነው ስላልጨረስ ብቻ ስንል ምን የሚለው ነገር ያዝልኝ። አቤት ስራ አያስፈልግም ወደ ማለት እየሄድክ ነው። ለዛ ነው አሁን እንደዛ እምነት ብቻ ስለ ስራ አያስፈልግም የምልህ ስራ ለምንድን ነው የሚያስፈልገው? ለመዳን ነው። ያመነ ሰው ስለሚሰራ ያመነ ሰው ከሆነ ደግሞ አላመነም። ስራው ለድነት በቀጥታ አያስፈልግም ነው አስተሳሰብ። ችግሩ የሚመስለኝ እናንተ በጥምቀት ብቻ የምትሉ ነው የሚመስለው ይመስለኛል። ግን የእናንተ ራሳችሁ ገለጹ። እኛ በጥምቀት ብቻ ይዳናል እያልን አይደለም። በነገራችን ላይ እንደዛ ካልን ማቆ አስረዱ ራሳችሁ። እንደዛ ሶላ ባፕቲዝም እያልን እኮ ነው እኮ እንደዛ የምታምኑት ሶላ ባፕቲዝም። እኔ እኮ ብያለሁ ሲጨንቀኝ እኛ ጋር እምነት ብቻ ሲባል በቃ በእምነት ብቻ ብለው የሚፈቷሉ። እናንተ ጋር ደግሞ ጥምቀት ስለምታበዙ በቃ ሰው ሳይጠመቅ ያለ እምነት ከእምነት ውጪ የሆነ ይመስላልና ብታስረዱ ጥሩ ነው። እኛም እናስረዳለን። እምነት ብቻ ስንል እሺ ይላል አስረዳና ያንቺን ታስረጃለሽ። አንቺ አመነም እየተጠመቀም ይድናል ነው የሚለው። የለችም ያመነ የተጠመቀም የሚል ነው ያለች እንጂ ካመነ ላይ አይልም። ያመነ የተጠመቀም ይድናል ይላል። ስለዚህ የሚድነው አምኖ የተጠመቀም ነው አይደለ? ልክ ነው። ታምናለህ፣ ትጠመቃለህ። ይቅርታ ስልክ ገብቶብኝ ነበረ። እሺ አላገኘነውም። እዚህ ውስጥ በእምነት አንድ ሰው በእምነት የዘላለም ሕይወት እንደማግኘት እንደሚችል በእምነት እኮ የዘላለም ሕይወት እኮ አይገኝም ብሎ እኮ የሚያምን እኮ ክርስቲያን የለም። ኦርቶዶክሳዊ ክርስቲያኑ አሁን እኮ የተቸገርነው የእምነት ብቻ ማብራሪያና እያንዳንዱ መጽሐፍ ቅዱስ ውስጥ ያሉት የሰው ልጆች በጸጋው ይድናሉ በሚለው ማብራሪያ ውስጥ ልናገኛቸው አልቻለም። አሁን በጣም ትልቁ ግጭት ምን ነው? አሁን ቀደም እምነት ብቻ አብራራ ስትለኝ ምን ብዬ አብራራው? ቀደም እምነት ብቻ ስትለኝ አብራራ ስትለኝ በክርስቶስ ኢየሱስ በማመን ብቻ የሰው ልጆች የዘላለም ሕይወትን ያገኛሉ አልኩ። መጽሐፍ ቅዱስ በተቃራኒው ማመን ደግሞ አያወጣም። በእምነት ውስጥ የሰው ልጆች አምነው መጠመቅ ተጠምቆም የጌታን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙን መውሰድ እንዳለባቸው ጨምሮ የሚያስረዳ ነው እንጂ እምነት ብቻ ነጥሎ ባመንክ ቁጥር ትድናለህ፣ ሚስጥራት ጭራሽ አያስፈልጉም የሚል ማብራሪያ አይሰጥም። በተቃራኒው ግን እምነት ብቻ የሚለው ትምህርት በተቃራኒው ግን አሁን ምን መሰለ ኢያሱ መለየት ያለብን እኛ ሶላ ፊዴ የሚለውን ትምህርት ልክ አይደለም ስንል ስራ ልንጨምርበት አይደለም ባይዘኝ አሁን ብዙ ጊዜ አውርተናል እዚህ ቶፒክ ላይ እኛ በእምነት ብቻ አይዳንም ስንል ስራችንን ለመጨመር አይደለም። በእምነት ብቻ አይደለም አምኖ በመጠመቅ ነው ለማለት ነው እንጂ የኛን ስራ እንጨምርበትና እምነት ብቻ ላይ ስራ ሲጨመር የክርስቶስ የመስቀል ስራ አለ ማለት አይደለም። እኛም በጸጋው ነው የዳነው ብለን ነው የምናምነው። ግን የኛ በጸጋ መዳንና የእናንተ በጸጋ መዳን ልዩነት አለ። እኛ ከሚስጥራት የተለየ ድነትን አይደለም ምናምን፣ እናንተ ግን ከሚስጥራት የተለየ ድነትን ታምናለህ። ለምሳሌ ይህንን ጥቅስ ያስክልኝ። ይሄ የመጽሐፍ ቅዱስ ጥቅስ ዮሐንስ 6:28 ዮሐንስ 3:16 ከሌሎች የመጽሐፍ ቅዱስ ክፍል ጋር ይጋጫል። እያዙ ምን አይከል ከምን ጥቅስ አይጋጭማ? ከየትኛው ጥቅስ ከሌሎች የመጽሐፍ ቅዱስ ጥቅስ ጋር ይጋጫል ብለህ ታስባለህ? አይጋጭም። ካልተጋጨ የማርቆስ 16:16 እስኪ ያውጣና በራስ አንደበት አንብብልን እስኪ። ያመነ የተጠመቀ ይድናል፣ ያላመነ ስለዚህ ያመነ የተጠመቀ ይድናል ሲል እና ዮሐንስ ወንጌል በእርሱ የሚያምን ብሎ ሲናገር ጥምቀትን ያስወጣል
ኖ ለምንድን ነው እኮ የሚጋጭ ጥቅስ አይደለም። አሁን ሙሉ ቁጥሩን እኮ ነው አይደል ማየት ያለብን 16 ያመነ የተጠመቀ ይድናል፣ ያላመነ ግን አሁን ድነትን ጥምቀት ውስጥ እኮ አላስገባው። ኖ አስገብቶታል። ሁለቱም ውስጥ አሁን ለምሳሌ ታዲያ ምን ያልተጠመቀም ለምን አለ? ኖ እኛም እናወራው አሁን እዚህ ጋር ነው ትዊስት የሚደረገው በአብዛኛው ተወዳጅ ፕሮቴስታንት ወንድሞች። መዳን በጥምቀትና እምነት መሀል ላይ የተቀመጠ ነገር ነው እንጂ እምነት ብቻ ላይ ወይንም ደግሞ ጥምቀት ብቻ ላይ የተቀመጠ ጉዳይ አይደለም። እያወራን ያለ ነው ኢያሱ ስለሚድኑ ሰዎች ነው ስለሚፈረድባቸው ሰዎች ነው እዚህ ክፍል ላይ ያ በሁለቱም ነው እንትን አሁን ብታምን እኔ እናንተ እያወራን ያለ ነው ስለሚድኑ አሁን መዳኛ መንገድ ተቀምጧል። ደግሞ አይደለም የምትድንበት መንገድ አለ። አሁን እኮ የተንተኑ እኮ ዶክትሪን ማለት አንድ ኢያሱ ወንድሜ አንድ ጊዜ እኔ እናንተ ስለሚፈረድባቸው ሰዎች ምንም የሚያከራክር አጀንዳ አላነሳንም። እሱ አያከራክረን። እኔ እናንተ እያወራን ያለ ነው ስለሚድኑ ሰዎች ነው አይደለ? ኢያሱ ስለመዳኑ እያወራን አይደለ? እሺ አንተ ጎበዝ። ስለመዳን የምናወራ ከሆነ የሚድኑት ምን ያደረጉ ናቸው ይላል ማርቆስ 16 ላይ እኮ። ግን አሁን እኮ ታራ ቁጥሩ እንደ ከፍለን እንትንም በለው። እሺ አሁን ቁጥሩን እሺ አሁን እናንተ የምናወራው ስለሚድኑት ነው። እውነት ነው። ስለሚድኑት ስናወራ ምን ያደረገ ይድናል? ቁጥሩን ግን 16 ታዲያ ቁጥሩን ከፍለን መረዳት አንችልም። አንከፍለውም፣ ሙሉ እንጨርሰዋለን። ቃል በቃል እያነበብ ነው እየተረዳ ነው። ወደሚቀጥለው እንሄዳለን። የኔ ወንድም እዛ ክፍል ላይ ስለሚድኑትም ስለሚጠፉትም ሰዎች ይናገራል አይደለ? እንደዚህ ብዬ ላስተካክልልህ። ስለሚድኑትም ስለሚጠፉትም ሰዎች ይናገራል አይደለ? ያ እሺ። አሁን አስቀድመን ስለሚድኑት እናወራና ስለሚጠፉት ደግሞ እናወራለን። ስለሚድኑት ሲናገር ምን ብሎ ነው የጀመረው? የኔ ወንድም ያመነም የተጠመቀም ይድናል። ለመዳን ምን ያስፈልጋል አለ? ማመንና መጠመቅ። ኤግዛክትሊ። ሶስት ለመዳን ማመንና መጠመቅ ነሰሰርሊ ያስፈልጋል። ግን ደግሞ ይፈረድበታል የሚለው ላይ ደግሞ ምን አስቀመጠልን? ያላመነ ግን ይፈረድበታል። አሁን ያላመነ አያከራክርም። በቃ አለማመን በጣም ከባድ ነገር ነው። አለማመን በራሱ ኃጢአት ነው ጋይዝና ስለዚህ አሁን ኢየሱስ ቤቴ ካና ይቅርታ አቡሻ አንድ ቀጥልኝ። በር ላይ ቃል ቀበል ልወጣ ነው። ኦርቶዶክስ ይቅርታ ወይ ልደት እንደምን ነህ? ሰላም ነህ? እግዚአብሔር ይመስገን ደህና ነው። እግዚአብሔር ይመስገን። ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። ምን ነበር ያልከኝ ልደትዬ? በዚሁ ቶፒክ ላይ ቀጥል። አንዴ ሰው ቃል ቀበል ለወርድ ነው ከይቅርታ ጋር። መልካም እሺ። ኢያሱ ሰላም ይብዛ። እሺ ሰላም ይብዛ። እንዴት አለ? አለን ይመስገን። እሺ የምጠይቅህ ጥያቄ አለ፣ እሱን ክሊር አድርገህ ትመልሳለህ። ተስማማ? ከርሱ አልወጣም። እምነት ብቻ ፌዝ አለውን ሶላ ፊዴ ብለህ ነው የምታምነው እና በቀጥታ ይሄን እምነትህን የሚደግፍልህ ጥቅስ ማምጣት ትችላለህ። በደንብ መጽሐፍ ቅዱስ የሞላው እሱ አይደል? አዎ በደንብ ማምጣት ይችላል። እሺ ለምሳሌ በዛ አንድ ጥቅስ ላይ አድምተን እንድናወራበት ምክንያቱ መሞገት ሳይሆን ምናልባት ብዥታዎች ካሉ ብዥታዎችን ለማጥራት የሚያክል እንዲረዳን በሚለው ማለት ነው። እሺ እያወጣው ሳይሆን እሺ ችግር የለም። እሺ እንደዚህ ይላል ሮሜ ምዕራፍ 3
ሮሜ ምዕራፍ 3 ቁጥር 28 ከሆነ የምትጠቅሰው እዛ ላይ ማውራት እንችላለን። እዛ ላይ ነው የምጠቅሰው። መልካም። ሮሜ ምዕራፍ 3 ቁጥር 28 መጽሐፍ ቅዱስ በእጄ ላይ ስለሌለ ነው። እንግዲህ ሰው በህግ ስራ ሳይሆን በእምነት እንዲጸድቅ እንቆጥራለን ይላል እና ይሄኛው እንዴት ነው እምነት ብቻ የሚለውን አስተምህሮን የሚደግፈው? ክሊር አድርጎ ነገር ነው። ሰው በህግ ስራ ሳይሆን በእምነት እንዲጸድቅ እንቆጥራለን ይላል ቃሉ በስትክክል። በቃ ሌላ ነገር የሚለውን አስተምህሮ ከየት ነው የምታገኘው? ፕላስ ስላላረገ ፕላስ ስላላረገ ለምሳሌ ሰው ለመኖር ምግብ ያስፈልገዋል ማለት ውሃ ያስፈልገው ማለት ነው። ፕላስ ስለሌለ በቃ አሁን አንተ በጣም በእርግጠኝነት አሁን አንተ በቃ ምግብ የሰው ልጅ ያኖረዋል ማለት መቻል አለብህ። ሌሎቹም ነገር እንዳሉ ቢሆኑም አሁን አንተ በእርግጠኝነት አሁን በሰው እንትን ማለት ስለዚህ በስፒሪቹዋሊ ደግሞ ስንመጣ በእምነት ብቻ አንተ ማለት ትችላለህ ወይ? ሌሎች ኢሬሌቫንት የሆኑ ነገሮችን በኋላ ላይ ምናልባት ለማብራሪያ ልትጠቀማቸው ትችላለህ። አሁን የተጠየቀው ጥያቄ ግን እምነት ብቻ ብለህ ነው የምታምነው? እምነቴ መጽሐፍ ቅዱስ ላይ የተመሰረተ ነው የሚል ኮንፌሽን ያለ እምነት ብቻ የሚለው አስተምህሮ በቀጥታ በመጽሐፍ ቅዱስ በያዕቆብ መልእክት ምዕራፍ 2 ቁጥር 14 አካባቢ ላይ የተኮነነ ትምህርት ሆኖ ሳለ እንተ ግን መጽሐፍ ቅዱሳዊ ጥቅስ አለኝ ብለሃል። እሱንም ደግሞ ሮሜ ምዕራፍ 3 ቁጥር 28 አካባቢ ጠቅሳል። በቀጥታ ጥቅሱ እንደማይደግፍ ኮንቴክስቱ አሳይሃለሁ። መጀመሪያ ግን ምናልባት ሮሜ ምዕራፍ 3 ቁጥር 28 የተነሳነበት እምነት ብቻ ስንል አይ ኖ ቆይ አንድ ቶፒክ እንትናችን አልጨረስኩም ይቅርታ ጋር ማለት ነው ስላልጨረስ ብቻ ስንል ምን የሚለው ነገር ያዝልኝ። አቤት ስራ አያስፈልግም ወደ ማለት እየሄድክ ነው። ለዛ ነው አሁን እንደዛ እምነት ብቻ ስለ ስራ አያስፈልግም የምልህ መስሎኝ። ስራ ለምንድን ነው የሚያስፈልገው? ለመዳን ነው። ያመነ ሰው ስለሚሰራ ያመነ ሰው ስለሚሰራ ደግሞ አላምንም። ስራው ለድነት በቀጥታ አያስፈልግም ነው አስተሳሰብ። ምን ስለ ዳንክ ነው የምትሰራው ነው በቃ ባጭር ግልጽ አይደል እንጂ ለመዳን አትሰራ። እስቲ ይሄንን አሁን ያልካትን ቃል የሚደግፍህን የመጽሐፍ ቅዱስ ጥቅስ ደማን ለዚህ ነው እኮ እምነት ብቻ ስንል ምን ማለታችን ነው? ጥያቄውን በትክክል ይኸውልህ ማብራሪያህን እኮ ምናልባት እምነት ብቻ ስንል ስራ ያገለለ አይደለም። አሁን እኮ ለዚህ ነው ያዕቆብን የጠቀስክት እኔ ስራ ያገለለ መሆኑን ፕላስ ስለሌለው በሚለው የቅድሙ ቃል እንትን ኔጌት አድርገዋል፣ ሽረህ አድርገዋል። ይሄ ቃል ይሄ እምነት ከመጽሐፍ ቅዱስ ጋር ኮንሲስተንት እንዳልሆነና ይልቁንም የሚያስከው እምነት ታውቃለህ ባይዘው የአጋንንት እምነት ተብሎ እንደተነገረ ይሄ እምነት አልተባለም። ዲሞኒክ ፌስ ተብሎ የተነገረለት አልተባለም። ሁለት ነገሮችን እንድታሳይ እድሉን ሰጥቼ ነበር፣ አላሳየህ። አንደኛ እምነት ብቻ የሚለውን አስተምህሮን የሚደግፍልህ መጽሐፍ ቅዱሳዊ ጥቅስ ፕሮቫይድ አላደረግም። ሁለተኛ በያዕቆብ መልእክት ምዕራፍ 2 ቁጥር 14 አካባቢ ላይ የተኮነነው የሥራ አለመኖር ነው የእምነት አለመኖር ነው ተብለህ ለተጠየቀውን ጥያቄ ቀጥታ መልሰህ ሶ ለኔ ሳይሆን ታችላለህ ለመልስ። አሁን ምንም አልሰማኝ የኮን ጥያቄ ጠይቃለሁ። ይኸውልህ አንዴ ስማኝሽ፣ ምናልባት ከይቅርታ ጋር እምነት ብቻ ስንል ስራ ያገለለ አይደለም። እምነት ብቻ ቃል በቃል መጽሐፍ ቅዱስ ላይ የለም። እምነት ብቻ የሚል መጽሐፍ ቅዱስ ላይ ቃል በቃል የተቀመጠ የለም። ይሄ ማለት ግን ሐሳቡ ወይም ትምህርቱ አናገኘው ማለት እኮ ስማኛ ወዳጅ ኬታ መጣሁ ታዲያ ሐሳቡ ወይም ትምህርቱ መጽሐፍ ቅዱስ ላይ የለም ማለት ግን አይደለም። ጥቅስ ቡክ
ቻፕተርን ቨርስ እኮ ይኸውልህ አሁን መጽሐፍ እኔ የምሰራህን ጥቅስ እስቲ አንዴ እንድንነጋገርበት ማለት ነው እንድንነጋገርበት አሁን ቻፕተር ሰማኝ ጥሩ ነበር። ዮሐንስ ወንጌል እሺ ዮሐንስ ወንጌል ምዕራፍ 6 አውጣሽ እስቲ አውጣና አንብበው። ያው ምናልባት ለማስታወስ ያህል ኢየሱስን ምን እናድርግ አንተ ምን የተለየ ነገር አለ ምናምን ብለውት ሰዎች ጠይቀውት የመለሰላቸው ወይም ኢየሱስ የነገራቸው ነገር ነው። ቁጥር 28 እንደዚህ ይላል። ምናልባት ከ28 ከማንበብ በፊት 27 ሊጀምርልህ ለአንተ በጣም እንዲገባ ከ26 ጀምርልህ። ኢየሱስም እምነት ብቻ የሚለውን አስተምሮ እኮ ላነበል። ኢየሱስም እንዲህ ሲል መለሰላቸው፣ እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ እንጂ ታምራዊ ምልክቶችን ስላያችሁ አይደለም። ለሚጠፋ እንጀራ አትስሩ፣ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር ምግብ ስሩ። ለዚህም እግዚአብሔር አብ ማረጋገጫ ማህተሙን በእርሱ ላይ አትሟልና። ከዛ ስማኝ፣ የምፈልገው ሐሳብ ይሄ ነው። እነርሱም ታዲያ የእግዚአብሔር ሥራ ለመስራት ምን ማድረግ አለብን አሉት። የዘላለም ሕይወት የሚሰጠው ማለት ነው። ቅድም እንደሰማኝ ኢየሱስ ለዘላለም ሕይወት የሚሰጥ ስራ ስሩ እንጂ ሲላቸው ይህን ስራ ምንድነው ሲሉት ኢየሱስ ምን አላቸው? ታዲያ የእግዚአብሔር ሥራ ለመስራት ምን ማድረግ አለብን አሉት። ኢየሱስም እንደዚህ አላቸው፣ እርሱ በላከው ታምኑ ዘንድ ይህ የእግዚአብሔር ሥራ ነው ሲል መለሰላቸው። ስለዚህ በክርስቶስ ኢየሱስ ማመን እኮ ስማኛ እንዴ አበንድም እኮ ቆይ እናንብብና ስማኛ አንዴ ያመጣውን ጥቅስ በትክክል ስለምን እንደሚያወራ እንዴት እምነት ብቻ የሚለውን አስተምሮ እንደሚደግፍ ትነግረኛለህ። አሁንም በእርግጠኝነት የምነግርህ ነገር እኮ ጠይቅ። ይሄው ነበር የጠየቀኝ ከዛው ለዚህ ነው ወደዚህ ሶላፊ ጥያቄው እምነት ብቻ የሚለውን አስተምሮህን አንዴ ይሄ እኮ አዲስ ኮንሰፕት ሳይሆን ለአመታት ስናወራበት የነበረውን ኮንሰፕት ነው። አንተን የመሰሉ ልጆች እምነት ብቻ የሚለውን አስተምሮ አምጡ ተብሎ ሲጠየቁ ስለምን እንደሚያምጡ ታውቃለህ ወዳጅ? ስለ እምነት አስፈላጊነት በክርስቶስ ስለማመን የሚናገሩ ጥቅሶችን ነው የሚያመጡት። this is relevant። የተጠየቀው ጥያቄ ኤክስፕሊሲትሊ እምነት ብቻ ያድናል የሚለውን እምነትን ፕሮቫይድ እንድታደርግ ነበር። አሁንም ግን በክርስቶስ ስለማመን በልጁ ስለማመን የሚያወሩ ጥቅሶችን ነው የምታመጣው። እንዴት ነው ይሄ እምነት ብቻ የሚለውን አስተምሮውን የሚደግፉት? አሁን ለተጠየቀው አሁን አንዴ ምናልባት አሁን እኮ ስለማትሰማኝ ነው። አሁን አንዴ ልንገር፣ እምነት ብቻ ስንል ይኸውልህ አንድ ሰው የዘላለም ሕይወት ለማግኘት በክርስቶስ ኢየሱስ ማመን የዘላለም ሕይወት ያሰጣል ማለት ነው። ይኸውልህ በክርስቶስ ኢየሱስ ማመን እምነት ብቻ የሚለውን እኮ እያስረዳው ነው። ብቻ ታመጣብኛለህ። እምነት ብቻ የሚለውን አንዴ ስማኝ እኮ አንዴ ስማኝ ወዳጅ፣ ጥያቄን ሰምቼ ሳወራ የማታዳምጠው በነገራችን ላይ በትክክል የማታዳምጠው አንተ ነህ። ምክንያቱም የቀደሙ ትራሽ አርጊመንቶችን ነው የምታመጣው። ለዛ ነው ማስቆምህ። እምነት ብቻ አንተ አልተመቸህም ማለት እኮ አንዳንዴ እኮ መስማት ዲፋይን አድርጌ ነው የጀመርኩት። የክርስትናው አስተምህሮ ተመልከት። የክርስትናው አስተምህሮ ሰው ኢኒሻል እና ፋይናል ሳሊቬሽን የሚባል አስተምህሮ አለ። በክርስትናው አስተምህሮ የሰው ልጅ ከሞት ወደ ሕይወት የሚመጣው በክርስቶስ በማመን ነው። ነገር ግን በክርስቶስ በማመን ሂደት ውስጥ መልካም ስራን እየሰራ ፋይናል ሳሊቬሽን ላይ ይደርሳል። ወይም ደግሞ ቅዱስ ጳውሎስ እንደተናገረው መዳናችሁን ፈጽሙ ተብሎ እንደተናገረው ሰው እምነትን ከመልካም ስራ ጋር አስተባብሮ መኖር ስላለበት የሚናገሩ ብዙ ጥቅሶች አሉ። ይኸውልህ ምናልባት አሁን እንዴት የመረዳት ችግር ካለበት አሁን ድነታችሁን ፈጽሙ የሚለውን እሱ ማስረዳት ነው። ምን ማለት ነው? ሰው ለመዳን ስራ አንዴ እያዳመጥከኝ ሰው ለመዳን ስራ አያስፈልገውም የሚል ኤክስፕሊሲት ዴፊኒሽን ነው የምትከተለው። ያንን ከመጽሐፍ ቅዱስ ፕሮቫይድ የምታደርግ ነው የተጠየቀው ጥያቄ። ግን እምነት በልጁ ስለማመን የሚናገሩ ጥቅሶችን ብቻ ነው ፕሮቫይድ የምታደርገው። ሶ ሌት ሚ ሪማይንድ ዩ አጌን እምነት ብቻ ብለህ ስታመን ከየትኛው መጽሐፍ ቅዱስ ጥቅስ ነው ድራይቭ ያደረገው? እሺ ወዳጅ አንዴ አሁን ያነበብኩልህን እስቲ እንትን አድርግልኝ
አሁን ምን አንብቤልህ ነበር? ዮሐንስ ወንጌልን ምን አለ? አሁን ስለማትሰማኝ ታውቃለህ? እስቲ ንገረኝ። አሁን ይኸውልህ እምነት ብቻ የሚለውን አስተምሮህን እንዲደግፍልህ የምታመጣቸው ጥቅሶች በሙሉ ስለ እምነት አስፈላጊነት የሚናገሩ ናቸው። ከዚህ በላይ እንዴት ክሊር እንደማደርገው አላውቅም። እሺ እኮ ወይ አንድ ደቂቃ ስጠኝና ላውራሽ። ምናልባት አሁን ማውራት ስለቻልክ አንድ ደቂቃ ብቻ ስጠኝና ላውራው። አይ ጥቅስ ነው የምታመጣው እኮ ይኸው አሁን የሰጠው ጥቅስ ስላልሰማኝ ደግሜ ላንብል። አሁን ያመጣው ጥቅስ ስለ እምነት አስፈላጊነት በክርስቶስ ስለማመን ንገረኝ እስቲ። ይኸው ንገረኝ ስለ እምነት አስፈላጊነት እስቲ ቃል አንስታ ይደግፍልህ አይደለም። ይኸው የአሁኑ ጥቅስ አሁን ያነበብኩት ጥቅስ ተጠቅመ ስለ እምነት አስፈላጊነት ብለህ ያስረዳኝ ማለት ሰው በስራ አይደለም ይላል። ሰው በስራ አይደለም ይላል። አዎ ክፍሉ ይላል። ይሰማል ድምጼ? ይቅርታ ይሰማል። ሰው ያመጣው የዮሐንስ ወንጌል ምዕራፍ 6 ኮንቴክስቱንም በደንብ የምታውቀው አይመስለኝም። ምክንያቱም ኮንቴክስቱ እዛ ጋር የሚያወራው አንተ ነው ወይ አንድ ደቂቃ ትሰኛለህ። አንተ ነው ያልገባህ። በልጁ ስለማመን አንዴ ወዳጄ በልጁ ስለማመን የሚናገር ነው። ይሄ ኢኒሻል ሳሊቬሽን ተብሎ በክርስትና አስተምህሮ የሚነገረው ነው። ሰው በክርስቶስ ሳያምን ሊድን አይችልም። እኔ የፈለኩት ፕሮቫይድ እንድታደርግልኝ የፈለኩት ጥቅስ ግን በስራ ሰው አይድንም፣ ለእምነት ለመዳን ስራ አያስፈልግም ብለህ ታምናለህና ጥቅሱን ፕሮቫይድ እንድታደርግ ነው ጥቅስ። እሺ ሰው በእምነት ይድናል? ሰው በእምነት ይድናል። በቃ እያወራ ያለሁት ሰው በእምነት ስለሚድነው ድነት አለቀ። እኔ ሌላ ድነት አለ ብዬ አላምንም። እኔ ሰው በእምነት ነው የሚድነው፣ በሌላ ነገር አይድንም። ኦኬ በጥምቀት አይድንም። በጥምቀት አይድንም። እስቲ መጽሐፍ ቅዱስ ጥቅስ ጥምቀት አይድንም የሚል ይኸው በክርስቶስ አንድ ድነት ነው። በቃ በክርስቶስ ኢየሱስ ከዳነን በቂ ነው። ሌላ ለምን ያስፈልጋል? ጥቅስ አያስፈልግም ወዳጄ፣ ጥቅስ አያስፈልግም። ሳዲያ እምነትህን ከምንድን ነው ድራይቭ የምታደርገው? ጥቅስ ካላስፈለገ ከኪስ እየጨመርክ የዳንኩ በጥቅስማ እኮ አለ። ይኸው መጽሐፍ ቅዱስ ሳነብልም እንኳን አትሰማኝም። ጥቅስ እኔ በጥምቀት እንደሚዳን አሳያለሁ። እሱም ችግር የለውም። እሺ ሰው በጥምቀት አይደለም። ጥምቀት ታዲያ ምን ማለት ነው ብትለኝ ጥሩ ነበር። ምናልባት ለአንተ ምን ማለት ነው? አያድንም አልከኝ እኮ ጥምቀት እኮ አሁን አንተ ጥምቀት ያድናል ብለህ ስለምታምን ለእኔ ምን ማለት እንደሆነ ልንገር። ምናልባት ጥቅስ መጽሐፍ ቅዱሳዊ ጥቅስ ነው። እግዚአብሔር በገለጠው እውነት ነው የምታምነው? ከኪስህና ከራስ ትርጓሜ ነው የምታምነው? ወዳጄ አረ ወዳጄ አንዴ ስማኝ። ይኸው ጥቅስ ልስጥህ ምናልባት። እሺ ሮሜ ምዕራፍ 6 ተመልከቱ። እሺ ጥምቀት አያድንም የሚለውን ጥቅስ ሊሰጠን ነው። እሺ ሮሜ ምዕራፍ 6 ከአንድ ጀምሬ ላንብብልህ በደንብ እንዲገባ። እንግዲህ ምን እንላለን? ጸጋ እንዲበዛ ኃጢአት እየሰራን እንኑር? ከቶ አይሆንም። ለኃጢአት ሞተናል። ታዲያ እንዴት አድርገህ ከእንግዲህ በእርሱ እንኖራለን? በደንብ ምናልባት በደንብ እየገባ ወዳጅ ከክርስቶስ ኢየሱስ ጋር አንድ እንሆን የተጠመቀን ከሞቱ ጋር አንድ እንሆን ዘንድ እንደ ተጠመቀን አታውቁምን? ምን ማለት ነው? የተጠመቅነው ከክርስቶስ ኢየሱስ ጋር አንድ ለመሆን ነው። አንዴ ስማ ልጨርስልህ። አንዴ ጨረስከው። አይ የሆነች ፖይንቷን ይዘህልኝ እንድትሄድ ነው። ከክርስቶስ ጋር አንድ እንሆን ዘንድ ልጨርስልና ስጨርስ ታወራለህ። አሁን እየረሳ ነው። አንዴ መጽሐፉን እንዳንረሳው አንዴ ላንብበው። መጽሐፉን ያነበብኩት እንዳትረሳ። ማብራሪያ ሳይሆን እንድትሰጥ የገባኸው ለማብራራት አይደለም። አንዴ አንብቤ ልጨርስ። የእምነትህን ፋውንዴሽን እንድትናገር ነው። አንዴ እኮ ተናገርክ። ከአንድ ደቂቃ በላይ ኦፍ ኮርስ ሰጥቻለሁ። አልተናገርኩም እኮ እያነበብኩ ነው። አንዴ በደንብ አድምጣችኋል። ጥምቀት አያድንም ለሚለው ጥምቀት ያድናል የሚለውን የቅዱስ ጳውሎስን መለኮታዊ ቃል አመጣ። ሮሜ ምዕራፍ 6 ቁጥር 5 እሺ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንድንሆን ዘንድ እንደተጠመቅን አታውቁምን ይላል። ከክርስቶስ ሞት ጋር የምንሞተው በምንድን ነው ወዳጅ? በጥቅሱ መሰረት
እሺ ይኸው በጥቅሱ መሰረት ጥያቄው መልስ በጥቅሱ መሰረት እና እየመለስኩ ሁሉ ነው። ኧረ እባክህ ተውኝ። በጥምቀት ከክርስቶስ ጋር ምን እንሆናለን? አንድ እንሆናለን። እሺ በጣም ጥሩ። አንድ እንሆናለን። ከክርስቶስ ጋር በጥምቀት አንድ ሀሳቡ አላለቀም። ልቀጥልልህ ወዳጄ፣ 1 ደቂቃ ስጠኝ። ወዳጄ ሀሳቡ ሳይሆን የጠየቅኩህን ጥያቄ እየመለስክ መስሎኝ። ለምንድን ነው እኮ ይኸውልህ፣ በሞቱ አንድ እንሆናለን። ስንጠመቅ በሞቱ አንድ እንሆናለን። ከዛ ስንነሳ ደግሞ አንድ ሳትሆን ድነት አለ። በሞቱ አንድ ሳትሆን ድነት አለ በጥምቀት አማካኝነት እኮ ልጨርስልህ ሀሳቡን። እኔ እኮ ላውራ አላልኩም፣ አንብቤ ልጨርስልህ ሀሳቡን። ይኸውልህ ይሄንን ሀሳቡን ትመልስና ከዛ በኋላ ትቀጥላለህ። በጥምቀት አማካኝነት ወዳጄ ከክርስቶስ ሞት ጋር አንድ የምትሆነው በምንድን ነው አለ ጥቅሱ? በጥምቀት። በጣም ጥሩ። እሺ ልቀጥላ። ከሞቱ ጋር አንድ ሳትሆን ሰው ከክርስቶስ ሞት ጋር አንድ ሳይሆን ድነት ያገኛል። እሺ ልጨርስ፣ ከዛ አንድ ላይ ልመልስልህ ጥያቄውን። አታውራ የምትለኝ ከሆነ በቃ ችግር የለውም። ከክርስቶስ ሞት ጋር አንድ ሳትሆን መዳን አለ፣ ድነት ይገኛል። ይኸውልህ አንድ ነን የሚለው ይኸውልህ ስትሞት ነው። ይኸውልህ ምናልባት በምድር ሞት ነው የሚል አንብብልህ። በምድር ሞት አየህ፣ አንድም መጽሐፍ ስትገባ እንገርህ። አንዴ ስማኝ እባክህ፣ ኧረ እባክህ አንዴ ስማኝ። ይኸውልህ የተጠየቀውን ጥያቄ ሳትመልስ ሌሎች ነገሮች እንድታወራ ስትነሳ ደግሞ መነሳትህን ከዛ በኋላ መጨረሻ ላይ ደግሞ መተባበር ነው። አየህ ጥቅሱ አይልም። ይኸውልህ አንብብልህ መተባበር ይሄው አንብብላ። እኔ ተናግሬ ሆነ አንብብልህ። አንዴ አቁም። ጥቅሱ የሚናገረው ከክርስቶስ ሞት ጋር በጥምቀት አማካኝነት አንድ ስለመሆኑ አይደለም ወዳጅ። እሺ ተባረክ። በቃ ቴንኪው። ከሌላ ስለመሆኑ አይደለም ተወያዩ። እሺ አመሰግናለሁ። በጣም ነው የምትችለው፣ በጣም ነው አዋቂ ነህ። ተባረክ። ሌሎች ነገሮችን እሱን ባታወራ ነው በጣም የተሻለ የሚሆነው። ጥያቄውን የመመለስ ፍላጎትም አቅምም ስለሌለህ ነው እንደዚህ የምታወራውና ትርጓሚዎችን ከኪስ ስለመጪስ በመጨመር ደግሞ ይሄን ነገራችን ላይ ኢየሱስ እውነቱን ይግለጽ፣ መንፈስ ቅዱስ ወደ እውነት ይምራ። ተባረክ። ኒውተር ጉዳጅ ኒውተር አለ። ይቅርታ ለወጣ አካባቢ ነው አለው አሁን መጥቻለሁ አለ። ኦኬ ማውራት ትችላለሽ። አንዴ ይቅርታ አልታ እሺ በጣም ልጁ ኦኬ ልጁ ወጥቷል ይመስለኛል። ኦኬ ኢትስ ኦኬ አለው። በቃ አንዴ እንዴት ነሽ? ቴንክ ዩ አቡሻ አለ ተሰማል። አሜን። ልደት ሰላም ልደት ለምነህ ፕሮቴስታንት አልዳኑም ሚል ድረስ ሳይቼ ነው የገባሁት። ርዕሱ ኦፌንድ ያደርጋል። ምን ማለት ነው አልዳኑም ማለት? ርዕሱ ኦፌንድ ያደርጋል። ታስቡ ተስተካከል እንዴ? በጣም እንዳጠቃላይ ፕሮቴስታንት ማለት ሁላችንም ነው። ስለዚህ በምክንያቱም ንገረኝ፣ እንዴት ነው ያልዳን ነው? ለምን ሀገር ነው ያልዳናችሁ? ለምን ትፈርዳለህ? ፍርዱ ለእግዚአብሔር። እንደ ሀገር ነው ያልዳናችሁ። እንደ ሀገር ነው ያልዳናችሁት። እንዳጠቃላይ ማለት እንዴት ማለት ከቤተክርስቲያን ውጪ ስለሆናችሁ መዳንን አላገኛችሁም፣ አኳይ አላረጋችሁትም፣ የዘላለም ሕይወት የላችሁም። የትኛው ቤተክርስቲያን ማለት ነው? ከየትኛው ቤተክርስቲያን ውጪ? ከአንዲቷ ዓለም አቀፋዊቷ ማለት የቷ? ኦሪየንታል፣ ኢስተርን፣ ካቶሊክ የቷ? እኔ ማወራው ስለ ኢስተር ቤተክርስቲያን ሳይሆን ስለ ካቶሊክ ቤተክርስቲያንም ሳይሆን ስለ ጌታ ቤተክርስቲያን እኔ አሁን ስላለሁባት ቤተክርስቲያን ወይንም ደሶ ኮልድ ኦሪየንታል የምንላት ማለት ነው። አንቺ ከየትኛው ቤተክርስቲያን ነሽ? እኔ ከወንጌል አማኝ ቤተክርስቲያን። ከዛ ወንጌል አማኝ እንዳለ አጠቃላይ ስም ነው እና ከዛ ውስጥ የት ነው አሁን አንቺ ስፔሲፊካሊ? ሉትራን። ሉትራን በፊትም ሉትራን ነበርሽ? አይ አልነበርኩም። ኦኬ ያኔ ምክንያቱም
በጥምቀት ዙሪያ ላይ ምናምን ስትከራከሪን አስታውሳለሁና ስለዚህ አሁን ሰው አምኖ ሲጠመቅ ይድናል ብለሽ ነው የምታምኚው ሀኒ? አዎ ይድናል። ያ ሰው አምኖ መጠመቅ አለበት። ችግሩም ይመስለኝ እናንተ በጥምቀት ብቻ የምትሉ ነው የሚመስለው ይመስለኛል። ግን የእናንተ ራሳችሁ ይገለጹ እኛ በጥምቀት ብቻ ይድናል እያልን አይደለም። በነገራችን ላይ እንደዛ ካለንማ አስረዱ ራሳችሁ። እንደዛ ሶላ ባፕቲዝም እያልን እኮ ነው እኮ እንደዛ የምታምኑት ሶላ ባፕቲዝም። እኔ እኮ ብያለሁ ሲጨንቀኝ እኛ ጋር እምነት ብቻ ሲባል በቃ በእምነት ብቻ ብለው የሚፈቱ አሉ። እናንተ ጋር ደግሞ ጥምቀት ስለምታበዙ በቃ ሰው ሳይጠመቅ ያለ እምነት ከእምነት ውጪ የሆነ ይመስላልና ብታስረዱ ጥሩ ነው። እኛም እናስረዳለን። እምነት ብቻ ስንል እሺ ይላል አስረዳና ያንቺን ታስረጃለሽ አንቺ። እኛ በማርቆስ 16:16 መሰረት ያመነ የተጠመቀ ይድናል የሚለውን የመጽሐፍ ቅዱስ ትምህርት መሰረት እናደርጋለን። ለዚህም ደግሞ ሲብራራ ምን ማለት እንደሆነ መጽሐፍ ቅዱስ ሩቅ ሳንሄድ እዚሁ ሐዋርያት ሥራ 8:31 ላይ የጃንደረባውና የፊልጶስን ታሪክ እናገኛለን። ስለዚህ ያን መጽሐፍ ያነባል፣ የሚያስተምረው የሚያብራራለት አላገኘም። ከዛ በኋላ ከተማረ በኋላ በፊልጶስ እንዳልጠመቅ የሚከለክለኝ ምን አለ ሲባል ብታምን ሲለው ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ስለዚህ ሁለቱም ወደ ወንዝ ወረዱ አይደል የሚለው ወደ ውሃ፣ ከዛ ጠመቀ። ሶ ዘ ሴም ቲንግ ሰው ሳያምን ቢጠመቅ አይደለም፣ ሳያምንም ብቻ ቢቀር አይደለም። አገኙ ይላል በቃ ልደት ወረዱ። በመንገድም ሲሄዱ ወደ ውሃ ደረሱ። ከዛ ሁለቱም ወረዱ አጠመቁ አይደል የሚለው። ከዛ ፊልጶስም ከሱ ተሰወረ፣ መንፈስ ቅዱስ እንደወሰደው ይናገራል። ስለዚህ ይሄ ቃል በቃል እንዳነብልሽ ፈልገሽ ነው። ወንዝ ወረዱ ስትል ሆን ብለው ፊልጶስ እንትና የኢትዮጵያ ጃንደረባው ሲሄዱም ወደ ውሃ ደረሱ አስመሰልከው። ሀሳቡ ላይ ፎከስ ብታረጊ ይሻላል። አይ ለኔ ብቻ አይደለም ለሁሉም ግልጽ እንዲሆን ብዬ ነው። እና ጥሩ ነው የሚታወቅ ግልጽ ነውና የሚታወቅና ግልጽ የሆነ እንትን ነው። ከሰረገላ የሚቆም ዘንድ ፊልጶስና ጃንደረባው ሁለቱም ወደ ውሃ ወረዱ አጠመቀውም። ከውሃም ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው ይላል። ይህን እንደዚህ እናምናለን። እስኪ አንቺ ደግሞ አስረጅ። የኛም ከመጀመሪያው ጌታ ኢየሱስ ከማድረጉ በፊት ማቴዎስ 28 ላይ ለደቀ መዛሙርቱ ያዘዛቸው አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቁ ደቀ መዛሙር እንዲያደርጉ አዞ ሄደ። ከዛ ከ40 ቀን በኋላ ባለ 50 ቀን ማለት ነው ሶሪ ከ10 ቀን በኋላ ባለ 50 ያጋጥማለሻል ሶሪ ዳሃ ጸልሳን እና በባለ 50 ጊዜ ሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ ሰበካቸው። ከዛ ከተለያዩ ሀገራት የመጡ በተለያዩ ቋንቋ የሚናገሩ ሰዎች ነበሩ እና ሐዋርያቶች በእነሱ ቋንቋ ተናገሩ፣ ተረዱ። ከዛ ወደ ታች ስንወርድ ከ37 ጀምሮ ማለት በስብከት በጴጥሮስ ስብከት እንደተነኩ ያው ግልጽ ነው ይናገራል። ከዛ ምን እናርግ ብለው ጠየቁ ማለት ነው። እና አይ ቲንክ ላምብ መሰለኝ እንዳልሳሳት ባነብ ይሻለኛል። አረዳዋለሁ ኮንሰፕቱን፣ ችግር የለውም ነገር እሺ። ከእና ምናቀው ጥቅስ ነው። አሁን እዚህ ጋር የሆነ ለመበሻሸቅ የቃላት ስህተቶችን ከኔ ወይም ከአንቺ ለመያዝ አይደለም እዚህ ጋር የተቀመጠው። የምትናገሪው ክፍል ይገባኛል። ሐዋርያት ሥራ 2:37-38 ያለውን ሐሳብ ነው። በጴጥሮስ ስብከት ወንድሞች ወይ ምን እናድርግ ያሉትን ሐሳብ አለ ያነሳሽ ያለሽ። ልክ ነው። በቃ እኮ ይገባኛል። እኔ የቃላት ጨዋታ ላይ አይደለም። ቀጥይ ሃኒ። ከዛ ይህንን በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችም ሐዋርያት ወንድሞች ወይ ምን እናድርግ አሏቸው። ከዛ ጴጥሮስ ምንድን ያላቸው? ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስም ስጦታ ታገኛላችሁ እንዳለው ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ተጠመቁ ነው ያለው ጴጥሮስ ማለት ነው። ስለዚህ
ያ ስብከቱ ልባቸው ከነካ በኋላ እነሱ ማድረግ ያለባቸው ጴጥሮስ እንነግራቸው። ስለዚህ በዚህ መሰረት ሰው አምኖ መጠመቅ አለበት የኃጢአት ይቅርታ እንዲያገኝ ማለት ነው። ያ ጌታ ባዘዘው መሰረት ማለት ነው። እና እንደዛ ነው። ቅድም ተነስተዋል። እንትን ማርቆስም ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ብዙ አሉ በነገራችን ላይና ጥምቀት ከድህነት የተነጠለ አይደለም ለማለት ነው። ከእምነት ብቻ ስንል እምነት ብቻ ከጥምቀት ውጭ ከምስጢራትን ያገለለ እያልን አይደለም ነው እያልኩ ያለሁት። የሚሉ እንዳሉ ያው ይታወቃል። ፔንቴኮስታሎች ይላሉ እንደዛ ጥምቀትን ያገለለ ነው። በቃ ባጭሩ ጥምቀትን ብቻ ሳይሆን ሆል ሳክራመንትን ኤክስክሉድ ያደረገ ነው ፌዝ አለውን ሲሉ እነሱ። ምክንያቱም ጥምቀት ከመዳን ጋር ግንኙነት የለውም። ሰው ከዳነ በኋላ ነው ወደ ጥምቀትም ሆነ ወደ ጌታ እራት የሚሄደው እንጂ ለመዳን የሚያደርጋቸው ሚስጥራቶች አይደሉም ብሎ የሚታመን ስላል እሱ ሌላ ጉዳይ ነው። እሱና ወደ ጎን እናድርገውና በህፃናት ጥምቀት ስታምኛለሽ አይደለ? ሉትራን እስከሆንሽ ድረስ ያው ሉትራን በህፃናት ጥምቀትም ስለሚያምን ነው። እንደውም ህፃናት ጥምቀት እኛ እኮ ከእናንተ በደንብ ነው። እንደውም እናንተ ለህፃናት ስታጠምቁ ለኃጢአት ስርየት ብላችሁ ነው የምታጠምቁት። ጠይቄ ለሆኑ ሰዎች ስም አልበስ እንዲህ እናድርግ ሃኒ በህፃናት ጥምቀት ላይ ያላችሁ እምነት ነገር እኔ ደግሞ በህፃናት ጥምቀት ላይ ያለንን እምነት እነግርሻለሁ። ኦኬ በቃ እኛ እንደ ሉትራን ምናምን አውጥቼ ማንበብ እችላለሁ። ህፃናት ላይ ለኃጢአት ስርየት ህፃናትም ሲጠመቁ ለኃጢአት ስርየት ጥቅሶችን እያወጣሽ አሁን ይቅርታ ይሄኛው ቶፒክ እንዲያ ነው እንዲህ ነው እንድንለው ሳይሆን ጥቅሶችን ስትፈልጊ እያነበብሽ ለህፃናት ጥምቀት ማስረጃ የሚሆኑ ጥቅሶችን እየነገርሽን እኔም ደግሞ በራሴ ሰዓት ሳስረዳ እንደዛ አደርጋለሁ። እንደዛ እያደረግሽ አስረጅ። ከፈለግሽ እኔም አነብልሻለሁ የምትጠይቅኝን ጥቅስ። ኦኬ እናንተ ህፃናትን ስታጠምቁ በወላጅ እምነት በእርግጥ እኛ ጋርም እንደሚባል የእኛን እነግርሻለሁ። ያ እኛ ህፃናትን ሲጠመቁ እንደ አጠቃላይ ለኃጢአት ስርየት ነው የምናጠምቀው ማለት ነው። እንደ ምንድነው እንደ ሉትራን ማለት ነው። ስለዚህ ለየትኛው ኃጢአታችሁ ብለህ ከጠየቀኝ ከኦሪጂናል ሲን ማለት ነው። እናንተ ግን ህፃናት ኦሪጂናል ሲን አላችሁ እኮ ስለማታምኑ አንተ አስረዳኝና ቆይ ጥያቄ ጠይቀ የኒቅያን የሃይማኖት ክሬድ መግለጫ ስለ አንዲት ጥምቀት የሚያወራው ማለት ለኃጢአት ስርየት ስለምትሆን ስለ አንዲት ጥምቀት እሱን ህፃናትን ይመለከታል የኒቅያም ነው ወይስ ለአዋቂዎች ነው? እሱን እስኪ ንገረኝ። እሺ ስለዚህ እናንተ በማን እምነት ነው ግን የምታጠምቋቸው? በመጀመሪያ ደረጃ በእናት በአባት እምነት የሚል አለ። እሱን አላነበብኩትም ግን እንዳለ ሰምቻለሁ። እንደኛ ግን በቃ ለኃጢአት ስርየት ነው። ለህፃኑም አዋቂውም ሲጠመቅ ለኃጢአት ስርየት ነው ብለን የምናጠምቀው። እርግጥ ነው አባትና ታምኖ ነው ወደ ጥምቀት ልጁ እንዲጠመቅ የሚያመጣው። ግን ያ ውሃ ብቻ አይደለም፣ ከእግዚአብሔር ቃል ጋር የተዋሃደው ውሃው ያ ቅዱስ ውሃው ማለት ነው። እሱ ሲጠመቁት በህፃኑ ላይ እምነትን ይፈጥራል። እንደዛ ነው ምናምን ማለት ህፃናት ያምናሉ ብለን ነው ምናምን ነው። ኦኬ የኛን ደግሞ ላስረዳ። እንደዚህ ደስ ይላል። በጣም ደስ የሚል ለውጥ ነው እውነቱን ለመናገር። ከዚህ በፊት ከአንዲ ጋር ስንከራከር በፔንቴኮስታሊዝም ኮንቴክስት ነው የምንከራከረው የነበረው። ጭራሽ ጥምቀት ለኃጢአት ስርየትም እኔ እና ደግሞ የህፃናት ጥምቀትን በዚህ ልክ ማመንሽ በራሱ በጣም ደስ የሚል ነገር ነው። ደስ ይላል። እንዲህ አይነት ነገሮችን አፕሪሼት ማድረግ ተገቢ ነው። የእኛ እምነት ምንድን ነው? በህፃናት ጥምቀት ዙሪያ ላይ እንግዲህ አፖስቶሊክ ክሪዱ የአባቶቻችን የእምነት መግለጫ ላይ ለኃጢአት ስርየት በሚሆን በአንዲት ጥምቀት እናምናለን ይላል። ኦፍኮርስ እናምናለን። ግን አጠቃላይ የጥምቀት ኮንሰፕት ኃጢአት ስርየት ብቻ ነው ወይ? የኃጢአት ስርየትን ብቻ አሁን ህፃናት ኃጢአትን ኮሚት አያደርጉም ወይም አይሰሩም። ኃጢአትን አይሰሩም። ስለዚህ ኃጢአትን ካልሰሩ ጥምቀቱና ለህፃናቱ ታዲያ እንዴት ነው? ኦርቶዶክሳውያን እኛ ኦሪጂናል ሲን ይተላለፋል ብለን አናምንም። የውርስ ኃጢአት ከሌለ ኢማጅን ህፃናት ደግሞ ኃጢአት የማይሰሩ ከሆነ ህፃናትን የምናጠምቃቸው ታዲያ ለምን ምክንያት ምን እንዲያገኙ ይጠመቃሉ? ህፃናት ምን እንዲያገኙ ይጠመቃሉ? ለዚህ መልሳለን። የስ ባጭሩ በጣም ደስ ከሚለው ትምህርት ጥምቀት በጣም መጽሐፍ ቅዱስ ላይ በጣም ፕሌንቲ ኦፍ እንትኖች አሉ፣ ማብራሪያዎች አሉት፣ ብዙ ነገሮች አሉት። ከዛ ውስጥ አንደኛው የመጀመሪያው ጥምቀት
የሰው ልጅ በጥምቀት የሚያገኘው የመጀመሪያው ነገር የኃጢአት ስርየት ነው። የኃጢአት ስርየትን ያገኛል። አዲስ ህይወትን ይለብሳል። ከአዳማዊነት ወደ ክርስቶሳዊነት ይመጣል። ክርስቶስ ኢየሱስን ይለብሳል። ልጅነትን ያገኛል። ዳግም ይወለዳል። የኃጢአት ስርየት ያገኛል። ወደ ጌታ ቤተክርስቲያን ይጨመራል። የክርስቶስ አካል ይሆናል። ክርስቶስን ይለብሳል። ለሐዲስ ልደት በሚሆን መታጠብ በመንፈስ ቅዱስን መታደስ ከአሮጌው ማንነት ይታደሳል። እኛ ህፃናት ውርስ ኃጢአት የለባቸውም፣ ኃጢአትም አልሰሩም። ግን አሮጌው የአዳም ማንነት ግን አላቸው which is the fallen nature። የወደቀውን የአዳምን ስጋ ነው የያዙት ህፃናት። ኦኬ፣ የወደቀውን የአዳምን ስጋ ነው የያዙት ህፃናት the fallen nature የምንለው ቀጥታ የአዳም ኃጢአት ማንኛውም ሰው ውስጥ አልተዋሃለም። ግን ከአዳም ይሆን ሁላችንም የወደቀውን ስጋ ይዘን ነው እኛ የምንሄደው። የወደቀውን ስጋ መታደስ የሚፈልገውን አንድ መክበር የሚፈልገውን ከውድቀት መነሳት የሚያስፈልገውን ኦኬ የተራቆተውን ስጋ ነው የያዝነው። ኦኬ ስለዚህ ህፃናትን ስናጠምቃቸው ምን ያገኛሉ? ኃጢአትን ካልሰሩ ስንል ይታደሳሉ። ቲቶ 3:5 ላይ ለሐዲስ ልደት በሚሆን መታጠብ በመንፈስ ቅዱስ መታደስ አዳነን እንጂ ከኛ ስራ አይደለም እንዲል ህፃናት በጥምቀት ከአዳማዊነት ወደ ክርስቶሳዊነት ይመጣሉ። ኦኬ ከራቁትነት ክርስቶስን ወደ መልበስ ገላትያ 3:27 ላይ ተመክኑላችን ክርስቶስ ኢየሱስን ለብሰናል የሚለው ፓርት ሰዎች ክርስቶስን ይለብሳሉ። ኦኬ ይታደሳሉ አልኩኝ። ዳግም ውልደትን ያገኛሉ። መጀመሪያ ውልደታቸው አዳማዊ ነው በአዳም በኩል። ሁለተኛው ውልደታቸው ከጥምቀት ደግሞ በአብ በወልድ በመንፈስ ቅዱስም ሲጠመቁ ክርስቶሳዊነትን ወይም ደግሞ ዳግም ልጅነትን ያገኛሉ ማለት ነው። ሌላኛው ያልጠቀስኩት ነገር ደግሞ አዲስ ህይወትን ያገኛሉ። ኦኬ ህፃናት በሚጠመቁ ሰዓት ላይ አዲስ ህይወትን ያገኛሉ። በመጨረሻም ደግሞ ወደ ጌታ ቤተክርስቲያን ይጨመራሉ። ወደ ፍቅሩ ልጅ መንግስት ይፈልሳሉ ማለት በጥምቀት። አዳም ያፈለሰን ወዴት ነበረ? ወደ ጨለማው ነበር። ጌታ ሲያፈለሰን ደግሞ ወደ ፍቅሩ ልጅ መንግስት። ስለዚህ ወደዛ ይመጣሉ። ይሄ ቆላስይስ ምዕራፍ 1:13 ጀምሮ ያለው ሐሳብን ይሄንን የሚናገር ነው። ህፃናት ኃጢአት ባይወርሱም ኃጢአት ባያደርጉም በጥምቀት ግን እነዚህ ነገሮችን ያገኛሉ። ዮሐንስ 3:5 ዳግም ልደት፣ ገላትያ 3:27 ክርስቶስን መልበስ፣ ሮሜ ምዕራፍ 6 ከቁጥር 3 ጀምሮ እስከ 5 ድረስ ያለው ከክርስቶስ ጋር በሚቀበሩ ሰዓት ላይ ከጌታ ኢየሱስ ሞትና ትንሣኤ ጋር አንድ ይሆናሉ፣ አዲስ ህይወትን ያገኛሉ። እንደገና ቲቶ 3:5 ላይ ደግሞ ሰው ይታደሳሉ እና አንያ ቆሮንቶስ ምዕራፍ 12 ከቁጥር 13 ጀምሮ ያለው ሐሳብ ላይ ደግሞ ወደ ክርስቶስ ኢየሱስ አካልነት ይጨመራሉ። ህፃናት በጥምቀት ይህንን ሁሉ ነገር ያገኛሉ ኤክሰፕት ለኃጢአት ስርየት። ኦኬ የእንትኑን አላነሳሁትም ይመስለኛል። የአፖስቶሊክ ክሪዱ አፖስቶሊክ ክሪድ ላይ ያለው ጥቅስ ለኃጢአት ስርየት በሚሆን አንዲት ጥምቀት እናምናለን የሚለው ነሰሰርሊ ስለ ጥምቀት እና የተጠመቀ ነው የሚለው ተወሱ 16 ለአንብበዋ እኔ አማርኛ ትርጉሙ ላይ ችግር የለም እና የሚል የለም። በኩረ ጽሑፍ ላይ ትክክለኛ ትራንስሌቱ ተረጋጋ እንጂ መጽሐፉን ጠቅሰሃል፣ አንብበው። ያመነ የተጠመቀ ይድናል ይላል። ያመነና አይልም እና የምኑን አይለው ወርድ የለው። እሺ አማርኛ ተናጋሪ ስለሆን አያጨቃጭቀንም። እሺ አማርኛው ትራንስሌት ላይ የለም። ያመነም የተጠመቀም ይድናል ነው የሚለው። የለችም። ያመነ የተጠመቀም የሚል ነው ያለች እንጂ ካመነ ላይ አይልም። ያመነ የተጠመቀም ይድናል ይላል። ስለዚህ የሚድነው አምኖ የተጠመቀም ነው አይደለ? ልክ ነው። ታምናለህ፣ ትጠመቃለህ፣ ከዛ ድነት ታገኛለህ እንጂ ባመንክበት ቅጽበት ያለ ጥምቀት ድነት የሚባል ነገር የለም በክርስቶስ ትምህርት ውስጥ በዚህ በማርቆስ ወንጌል መሰረት። ቴንኪዩ። እንግዲህ ጥሩ ጥያቄ ነው የጠየቀው። ታምናለህ ኢየሱስን፣ ካመነህ በኋላ ትጠመቃለህ። ለምንድን ነው የምትጠመቀው? መልካም። የምጠመቀውን ደግሞ ለምን እንደምጠመቅ እዛው ክፍል ላይ ተመልስልኝ። እዛው ክፍል ላይ ነው። ቆይ እንጂ የጠየከኝን ጥያቄ ማልመልስ። የተጠመቁት ለምንድን ነው የተጠመቀው ያልከኝ? ለምን እንደተጠመቁ ደግሞ ሮሜ 6:3 እና 4 ላንብብልህ። ምን ይላል መሰለህ? ሮሜ ምዕራፍ 6 ከ3 ጀምሬ ላንብብልህ።
እንዲያውም ከአንድ ሊጀምረው እንግዲህ ምን እንላለን ይልና ጸጋ እንዲበዛልን በኃጢአት ምናምን እያለ ይሄድና እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቅምን? ይልና እንግዲህ ከክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። አንድ መሆን መተባበር ነው ጥምቀቱ። እሺ ከክርስቶስ ጋር አንድ መሆን ማለት መዳን ነው አይደለ? መተባበር አንድ መሆን ከክርስቶስ ጋር አንድ ሳይሆን ሰው ድህነት ሊያገኝ ይችላል። ሞቱን በመምሰል ሞቱን፣ ትንሣኤውን በመምሰል ትንሣኤውን እንምስል ዘንድ ይልና የሮሜ 6 ከ3 እስከ 5 ጥያቄ ብቻ ለምን አትመልስልኝም? አንተ የምታስበውን ተወውና አልኩህ እኮ ቅድም። አሁን ራሱ ለዚህ ጥቅስ የመጣው የጠየቅኩህን ትተህ ነው። እዚህ ላይ ከመጣህ ነው እንጂ እባክህን አንዴ ብርሃን፣ ቆይ እንጂ አንዴ እንረጋጋ። ሮሜ 6 ላይ መጣህና የጥምቀትን ዓላማ ነገርከኝ። የምንጠመቀው ከክርስቶስ ኢየሱስ ሞትና ትንሣኤ ጋር አንድ ለመሆን ነው፣ በአዲስ ሕይወት ለመመላለስ ነው አልከኝ አይደለ? መተባበራው ሰው አንድ ሰው ከክርስቶስ ኢየሱስ ጋር ከሞቱና ከትንሣኤው ጋር አንድ ሳይሆን ይድናል? ምን አልከኝ? አንድ ሰው ከክርስቶስ ኢየሱስ ሞትና ትንሣኤ ጋር አንድ ሳይሆን ይድናል ወይ? ግዴታው ነው አንድ መሆን እንጂ ያመነ ሰው ከክርስቶስ ሞትና ትንሣኤ ጋር ይድናል ወይ? ግዴታው ነው አይደለም። ይቅርታ፣ ይድናል ወይ? የዳነ ሰው ነው አንድ የሚሆነው። ድኗል፣ አንድ ሆኗል። ጥያቄ ምንድን ነው የጠየቅኩ ጥያቄ ድገምልኝ ለኔ። አንድ ያልሆነ ሰው ይድናል ወይ ነው ያልከኝ። ስለዚህ ከክርስቶስ ሰው ለመዳን ከክርስቶስ ኢየሱስ ሞትና ትንሣኤ ጋር አንድ መሆን አለበት አይደለ? መጀመሪያ ማመን አለበት። ካመነ በኋላ መጀመሪያ ምን ማድረግ አለበት አይደለም። እባክህን ያልጠየቅኩህን ያሰብከውን ብቻ አትንገረኝ። ያልጠየቅኩህን አትንገረኝ። የጠየቅኩ ጥያቄ ላይ ፎከስ አድርግ። አንድ ሰው ከክርስቶስ ኢየሱስ ጋር ከሞቱና ከትንሣኤው ጋር አንድ መሆን አለበት አይደል? ለመዳን አይደለም አንድ የሚሆነው፣ መጀመሪያ ማመን አለበት ለመዳን። መጀመሪያ ምን ማድረግ አለበት አላልኩም። ማመንማ እኮ አለበት። ሰው ለመዳን ማመን አለበት። እሱን እኔ መጀመሪያ ምን ማድረግ አለበት ብዬ አልጠየቅኩም። ጥያቄው ልቀይርልሽ። ሰው ድህነት የሚባለው ነገር ያለ ክርስቶስ ሞትና ትንሣኤ ድህነት የሚባል ነገር አለ? ምን አልከኝ? ያለ ክርስቶስ ሞትና ትንሣኤ ድህነት የሚባል ነገር አለ? መልካም። የድህነት እንግዲህ የጌታችንና የመድኃኒታችን ኢየሱስ ክርስቶስ ሞትና ትንሣኤው ምኑን ይሰጠናል ስንል የዘላለም ሕይወትን ነው የሚሰጠን። ኧረ እባክህን ያልጠየቅኩህን ጌታችን የክርስቶስ ሞትና ትንሣኤ ምን ይሰጠናል አይደለም ጥያቄ። ድህነት፣ ነገረ ድህነት ያለ ክርስቶስ ሞትና ትንሣኤ አለ ወይ ነው ጥያቄው። የሚገርምህ ነገር ያለ ሞትና ያለ ትንሣኤ ድህነት የለም። መልካም። ያለ ክርስቶስ ሞትና ትንሣኤ ድህነት የሚባል ነገር የለም። ሰው ደግሞ ሞተልን ልንድን ዘንድ ነው። ኦኬ፣ እሺ፣ ቆይ። ስለዚህ ያለ ክርስቶስ ሞትና ትንሣኤ ድህነት የሚባል ነገር ከሌለ የሰው ልጅ ደግሞ የክርስቶስ ሞትና ትንሣኤ ማግኘት አለበት አይደለ? ለመዳን። ምን አልከኝ? የክርስቶስ ሞትና ትንሣኤ ለነገረ ድህነት እጅግ አስፈላጊ ከሆነ ሰው ደግሞ የክርስቶስ ሞትና ትንሣኤ ማግኘት አለበት አይደል? ሰው የምን ሞትና ትንሣኤ ነው ማግኘት ያለበት? የክርስቶስ ሞትና ትንሣኤ ከእርሱ ጋር አንድ መሆን አለበት አይደል ወይ? ማግኘት አለበት አይደል ወይ ነው ጥያቄው። ማግኘት ሳይሆን ክርስቶስን ሙቶለታል፣ ተነስቶለታል፣ ደሙን አፍስሶለታል። በእርሱ ሲያምን ዳነ። ኧረ በእግዚአብሔር። ለመጨረሻ ጊዜ ልጠይቅ፣ ከዛ ከአንተ ጋር አልቀጥልም። ይቅርታ።
ሰው ከክርስቶስ ኢየሱስ ጋር ወይም ደግሞ ለመዳን ከክርስቶስ ኢየሱስ ጋር አንድ መሆን ያስፈልገዋል አይደል? ለመዳን ሳይሆን አንድ መሆን የሚያስፈልገው ለመዳን በክርስቶስ ኢየሱስ ማመን ነው። እሺ ጎበዝ። ከክርስቶስ ኢየሱስ ጋር አንድ ያልሆነ ሰው ድኗል? ከኢየሱስ ጋር አንድ የሚሆነውን በምንድን ነው ስንል፣ እባክህን በምንድን ነው ብዬ አልጠየቅኩም። ከክርስቶስ ኢየሱስ ጋር አንድ ያልሆነ ሰው ድኗል ወይ? ድኗል ወይም አልዳንም ነው መልሱ እንጂ ከክርስቶስ ጋር አንድ ያልሆነ ሰው አይድንም። ከክርስቶስ ጋር አምኖ አንድ ሆኖ በክርስቶስ መሄድ አለበት። ኦኬ። ስለዚህ የክርስቶስ ሞትና ትንሣኤው ጋር አንድ ያልሆነ ሰው አይድንም አይደል? አይድንም። ኦኬ። ስለዚህ ለመዳን ለዚያ ነው ክርስቶስን ኢየሱስን ተቀበሉ ምንለው። እሺ መልካም ጎበዝ። ከክርስቶስ ኢየሱስ ሞትና ትንሣኤ ጋር አንድ ያልሆነ ሰው አይድንም ብሏል። አሁን ወደ አመጣው ጥቅስ እንሂድና በአንተ አካሄድ መሰረት ሰው ለመዳን ከክርስቶስ ሞትና ትንሣኤ ጋር አንድ መሆን አለበት። ከክርስቶስ ሞትና ትንሣኤ ጋር አንድ ያልሆነ ሰው አይድንም ብለኛል። ሮሜ 6 ላይ ክርስቶስ አምኖ ከክርስቶስ ኢየሱስ ጋር አንድ መሆን አለበት። አዳምጠኛ። አሁንም በክርስቶስ አምኖ በኢየሱስ አምኖ ከኢየሱስ ጋር መተባበር ሞቱን በመሰለ ሞቱን ትንሣኤውን በመሰለ ትንሣኤውን መተባበር አንድ መሆን አለበት ነው እኮ ለመዳና ማመን የሚለውን ድምፅ ሁለታችሁም አትጠቀሙት። ምክንያቱም ማመን ቀዳሚ ነው። ከእምነት በኋላ ቀጥሎ ስለሚመጣው ሐሳብ ውይይት ስለሆነ ትኩረት ማድረግ ያለባችሁ ስለ ማመን አይደለም። ማመንማ ኦልሬዲ ሰው ሳያምን እንዴት ሊጠመቅ ይችላል? እንዴት ሌላ ፕሮሰስ ሊያደርግ ይችላል? ስለ እምነት እኮ ነው። አሁን ቴንኪው መምህር፣ እሱ ነው ትክክለኛው። ገብቶኛል። አሁን በደንብ ሰውየው ጋር እንድትግባቡ መልስ እየሰጠው ያለ ለእርሶ ነው። አሁን ይህን ጥያቄ ላነሱት ይሄ ሐሳብ ጥያቄ ሲሰጠዎት ለጥያቄው መልስ ይስጡ። ምክንያቱም ወደ እምነት አይሄዱ ብዬ ነው። እምነት አምነን እኮ አሁን አንድ ኬላ አልፈን ሁለተኛው ኬላ ላይ ነው ቁመን ያለ። ይሄኛውን ኬላ ይተውትና ከፊተኛው ኬላ እየተጠየቁ ኋለኛው ኬላ ሄደው አይቆሙ ማለት ነው። እምነት የመጀመሪያ ኬላ ነው። እሱን አልፈናል። ሁለተኛው ላይ ነው። ቀጥሉ። ስለዚህ ሰው ለመዳን የክርስቶስ ሞትና ትንሣኤ ከእርሱ ጋር አንድ መሆን ካለበት ለመዳን አትበለኝ። ለመዳን አሁንም ደግሜ የምነግርህ ማመን ነው። ከክርስቶስ ኢየሱስ ሞትና ትንሣኤ ጋር አንድ መሆን አለበት አይደል? ለመዳን አይደለም አንድ የሚሆነው፣ ድኖ ነው አንድ የሚሆነው። እሺ፣ ከክርስቶስ ሞትና ትንሣኤ ጋር አንድ ያልሆነ ሰው ድኗል? አልዳነም። መጀመሪያውንም አላመነም። ስለዚህ ታዲያ ምንድን ነው የምትለኝ? ግዴታ ነው ማለት ነው አይደል? ከክርስቶስ ሞትና ትንሣኤ ጋር አንተ ነህ እኮ ነገሮቹን መምህር ያሉት ትክክል ነው። እኔ አንተ መጀመሪያውንም አልገባህም። ይግባህ ጉዳዩ። ቆዩ ከመምህር ጋር ልቀጥል። የሁለታችንም ሐሳብ ተመሳሳይ ነው። የተለየ ሐሳብ የለኝም። እኔ ወንድሜ የሚናገረው ሐሳብ የኔ ሐሳብ ነው እንጂ እርሱ ያሉት ሐሳብ የኔ ሐሳብ አይደለም። አሁን እኔ ወደ እምነት እየሄዱ አይቆሙ። እምነት የመጀመሪያ ኬላ ነው፣ ታልፏል። እሱ ከታለፈ ሁለተኛው ኬላ ላይ አውሩ ነው። ለኔ ሁለተኛ ኬላዬ ሰው ከክርስቶስ ጋር ህብረት ለማድረግ አንድ ለመሆን ማመን አለበት። አዎ እውነት ነው፣ ያምናል። ግን አምኖ ከክርስቶስ ህብረት የሚጨመረው በጥምቀት ነው ወደሚለው ለማለፍ ነው የሰውየው ሐሳብ። እሱ ነው ጉዞ እየሄደ ያለው ማለት ነው። አሁን ያንን ቃል የሚነግረን ቅድም የተጠቀሰው የሐዋርያው ቅዱስ ጳውሎስ መልእክት፣ እንደገና ደግሞ ሌላም ጥቅሶች አሉ። ገላትያ 3:27 ላይ የተጠመቃችሁ ክርስቶስን ለብሳችሁታል ነው የሚል። ያ ማለት ግልባጩ ያልተጠመቀ ክርስቶስን አልለበሰም ማለት ነው አይደል? የተጠመቀ ክርስቶስን ለብሷል ሲል ገንዘብ የከፈለ እዚህ መኪና ይገባል ሲል በአጭር ቋንቋ ያልከፈለ አይገባም ማለት ነው አይደለም? ሹፌሩም ይሁን ረዳቱ። አሁን የተጠመቃችሁ ክርስቶስን ለብሳችሁታል ስለሚል ከክርስቶስ ጋር ህብረት ለማድረግ አንድ ለመሆን መጠመቅ ያስፈልጋል ነው። ካልተጠመቅን ከክርስቶስ ጋር እዛ መኪና ውስጥ እንደማንገባ ካልከፈል ከክርስቶስ ጋር ህብረት የለንም የሚለው ሐሳብ ስለሆነ እየተነገረ ያለ ውይይት ማድረግ ያለባችሁ እሱ ላይ ነው እንጂ የእሱ ሐሳብ ከኔ ሐሳብ የተለየ ሐሳብ አይደለም። የኔም ሐሳብ ከወንድሜ ሐሳብ የተለየ አይደለም። ቀጥሉ። አሁን ለዚያ ነው መምህር፣ ለዚያ ነው እኔም ገላትያ ሮሜ 6:3-5 ያነበቡትኝ። ለዚያ ነው የምንጠመቀው
ከክርስቶስ ጋር ከኢየሱስ ጋር አንድ ለመሆን ትንሣኤውን ለመምሰል ወደ ውስጥ ስንጠመቅ ሞቱን ስንወጣ ትንሣኤውን ለመምሰል አንድነትን የሚያስኬድ ስለሆነ የምንጠመቀው ለዚያ ነው ብዬ መልሼለታለሁ። ገላትያ ምዕራፍ 6 አንብቤ 6:3 አንብቤ መልሼለታለሁ። ደህና መሻችሁ። ሥላሴ ይመስገን። የምንጠመቀው ከክርስቶስ ጋር አንድ ለመሆን ነው። ይሄን ያምናሉ? ምንጠመቀው ገላትያ አሁንም ደግሜ ላንብበው። ሮሜ 6:3 ጀምሮ ይጠብቁኛ እንዴ። ምንጠመቀው ከክርስቶስ ጋር አንድ ለመሆን ነው አይደለም ወይ? ነው ወይ አይደለም? እኮ ቀላል እኮ ነው አይደል? ይሄ መጽሐፉ የሚነግረን ስላለ ምንጠመቀው ክርስቶስ ጋር አንድ ለመሆን ነው አይደለም? ምን ይላል መሰለዎት? ሞቱን በሚመስል ሞት ከእርሱ ጋር ከተባበር ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ይላል። በጣም ጥሩ እኮ ነው። እሱን ነው የምልዎት እኮ። ስለዚህ ሰው ከክርስቶስ ጋር አንድ የሚሆነው ተጠምቆ ነው ሳይጠመቅ ነው? ተጠምቆ ነው። በጣም አሪፍ፣ እግዚአብሔር ይስጥልን። ስለዚህ ከክርስቶስ ጋር አንድ ያልሆነ ሰው ይድናል አይድንም? መልካም፣ አሁን ጥሩ ጥያቄ መጡልኝ። ከክርስቶስ ጋር አንድ ያልሆነ ሰው መጀመሪያውንም አልዳነም፣ ሳይድን አንድ ሊሆን አይችልም። በጣም አሪፍ፣ እግዚአብሔር ይስጥልን። አዩት፣ አሁን ተግባባን። ከክርስቶስ ጋር አንድ ለመሆን መጠመቅ ያስፈልጋል ማለት ነው አይደል? ምንም ጥያቄ የለውም። መጽሐፉ ነው እኮ የሚለው። ስለዚህ ያልተጠመቀ ሰው ከክርስቶስ ጋር አንድነት የለውም ነው። እግዚአብሔር ይስጥዎት፣ እናመሰግናለን። ሌላ ጥያቄ ቀጥሉ። እሺ መምህር፣ መልካም። እሺ እንደዛ ከሆነ ቀጣዩ ጥያቄ ምንድን ነው? ኦኬ በቃ ጠይቁ። እሺ እናንተ ጠይቁ። ፕሮቴስታንት ከሆንሽ ጠይቂ፣ መምህርም ስላሉ። እኔ ርዕሱ አይመስርቱ እዛ ላይ እያወራው ነበረ። ፕሮቴስታንት አይደለሁም፣ ኦርቶዶክስ ነኝ። ቀጥይ። ግን ያልገባኝ ነገር አለ። መጠየቅ እችላለሁ አይደል መምህር? ትችያለሽ፣ ጠይቂያቸው ይመልሳሉ። እሺ በመጀመሪያ ሰው ክርስቶስን ለመምሰል በመጀመሪያ ደረጃ ሰው ክርስቶስን ለመምሰል መጠመቅ ብቻ ሳይሆን ስጋውና ደሙን መውሰድ አለበት አይደል? ንስሐ መግባት አለበት አይደል? ከተጠመቅን በኋላ ስጋውና ደሙን መውሰድ አለብን አይደለ? ክርስቶስን ለመምሰል ጥምቀቱን ጥምቀት የሚያሰኘው ቅዱስ ስጋውና ክቡር ደሙ ሲኖርበት ነው። ቅዱስ ስጋውና ክቡር ደሙ የሌለበት ጥምቀት ሻወር ነው የሚባለው ስሙ። በስህተት ነው ጥምቀት የሚሉት እዚህ አዳራሽ ውስጥ ያለው ማለት ነው። ምክንያቱም ክርስቶስን የምንለብሰው ቅዱስ ስጋውን ክቡር ደሙን ተቀብለን ነው። ይህም መጽሐፍ ቅዱሳዊ ነው። ደንግዳ ደራሽ እንደ ውሃ ፈሳሽ ግለሰብ የመሰረተው ሳይሆን ባለቤቱ ኢየሱስ ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ስለተናገረ ቅዱስ ስጋውን ክቡር ደሙን ተቀብለን ክርስቶስን እንመስላለን፣ ከእርሱ ጋር እንዋሃዳለን ማለት ነው። ብቻውን የውሃ ጥምቀት ከሆነ ስጋው ደሙ የሌለበት ከሆነ ምርጥ ደብዳቤ ተጽፎ ነገር ግን ማህተም ወይም ፊርማ የሌለው ይሆናል ማለት ነው። ማህተም ፊርማ የሌለው ደብዳቤ ከየትኛውም መስሪያ ቤት የተጻፈ ነው ቢባል ማረጋገጫ የለውም። ሊያረጋግጠው የሚችል ጽሑፉን ማህተሙ ወይም ፊርማው ነው። ይህ ማለት ያን ጥምቀት ሊያረጋግጠው የሚችለው ቅዱስ ስጋውና ክቡር ደሙ ነው። ሁለት ካህናት አሉ። አንዱ ከበር ሌላኛው ከመቅደስ ይቆማል። ከበሩ ያለው ጥሩ ደብዳቤ ጽፎ አሳምኖ አስተምሮ ጸሎት ጸልዮ ለመቅደሱ ላይ ለቆመው ካህን ይልክለታል። መቅደሱ ላይ የቆመው ካህን ደግሞ ቅዱስ ስጋውን ክቡር ደሙን ማህተም ያደርጋል። የውጩ ደብዳቤ የውስጡ ማህተም ይባላል። ያ የክርስቶስ ቅዱስ ስጋና ክቡር ደም በማህተምነት ያርፍበታል። ካረፈበት በኋላ ነው ያ ሰው ኩልክሙ እለ ተጠመክሙ ክርስቶስ ሀለበስክሙ ገላትያ ምዕራፍ 3 ቁጥር 27 የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል የሚባለው ውሃውን ብቻ ሳይሆን በውሃው ላይ የወረደው መንፈስ ቅዱስና በመቅደሱ ላይ የተሰወው ቅዱስ ስጋና ክቡር ደም እርሱ በጋራ ሲዋሃድ ነው ማለት ነው። ኦርቶዶክስ ስንዱ መቤት የምታስተምረው ይሄ ነው።
አዎ ገባኝ። እሺ መምህር ይሄንን እንዲመልሱልኝ ፈልጌ ነበረ። በጣም አመሰግናለሁ። መልካም ቃለ ማብ የለህም? እንዴት አመሸህ? የለም አሁንም አልመጣም። ኦኬ ስራ ይዞ ነው መሰለኝ መምህር። ይሁን ባትሪ አስወጥቶኝ ቀደም ሲል አልነበርሁም። ጥያቄ ካለ አስገቡ፣ አለያም አሁን የመውጣበት ሰዓት ደርሷል። ጥያቄ ካለ እንመልስ። የኛ ልጆች ጠይቅ ሳይወጡ መልስ እየሰጠን እናንተን እንዳነረሳችሁ። አብርሽ አለ ወይም ሌላ ሰው ካለ ይጠይቅ። ጥያቄ ያለኝ መምህር። ጥሩ። የት ቤተ እምነት ነው? ፕሮቴስታንት። በጣም ጥሩ። እሺ እሺ። አሁን ስለ ጥምቀት አይደል እያወራን ያለው? ከክርስቶስ ጋር ሁለቱ የተሰቀሉ በቀኝና በግራ። አዎ እሱ ጋር አውሩ። አንዴ ትንሽ እየስራ ይዤ ነው። አውሩና እኔ እመለሳለሁ አለሁ። አረ ይሄንን መልሱልኝና። እሺ እሺ። ምን አልክ? እስኪ ጠይቅ ድጋመው። ከክርስቶስ በቀኝና በግራ የተሰቀሉት ማለት ነው። አንዱ በቀኝ የነበረው ያ የጸደቀው አንተ በመንግስት ስትመጣ አስበኛለሁ ማለት ነው። ተጠምቆ ነው የጸደቀው ወይንስ አምኖ ነው? ጥምቀት አልነበረም ያን ጊዜ። ጌታ ኢየሱስ ክርስቶስ ጥምቀትን አልሰጠም ነበር ያኔ። ኤክሰፕሽን የሆኑ ነገሮች አሉ። በመስቀል ላይ የሆነ ግዴታ ጥምቀት ራሱ ቢኖር መጠመቅ አለበት በዛ ላይ ማለት አትችልም። ነገር ግን ጌታ ኢየሱስ ክርስቶስ ጥምቀትን ያጠመቀ ነበር እኮ ከዛ በፊት ኢየሱስ ክርስቶስ እኮ ያጠመቀ ነበር። መጽሐፍ ቅዱስ የጌታ ጥምቀት ነበረ ሰጥቶ ነበር ጌታ አይደለም። መጀመሪያ ዮሐንስ ስለምን እያጠመቀ ነበር? ለንስሐ የሚሆን ጥምቀት እያጠመቀ ነበረ። ዮሐንስ ጥምቀት እያወራን ያለ ነው። እኛም የጌታ ጥምቀት ነው። ጌታ ኢየሱስ ክርስቶስ የሰጠው ጥምቀት ነው። ስለ ዮሐንስ ጥምቀት አዎ ትክክል። ሁለት ጥምቀቶች ነበሩ እዛ። ዮሐንስም እያጠመቀ ነበር። ኢየሱስ ክርስቶስም ደግሞ ከተጠመቀ በኋላ እያጠመቀ ደቀ መዛሙርት እያደረጋቸው ነበር። እስኪ ጌታ ኢየሱስ ክርስቶስ ጥምቀትን የሰጠበት ቦታ አስጠኝ። ከስቅለቱ በፊት ማለት ነው፣ ወይም ከትንሣኤው በፊት። ኦኬ ልንገርህ። ዮሐንስ ሲያጠምቅ አንተ በስመ ሌላ እያጠመቀ ነው አሉት እነዛ የሚያምኑ ማለት ነው ሌሎች። ከዛ እሱ በአብ በወልድ በመንፈስ ቅዱስ ያጠምቃቸዋል አላቸው። እኔ የማጠምቀው ጥምቀት ክርስቶስን ለመግለጥ ነው እንጂ እኔ የማጠምቀው ጥምቀት ለንስሐ የሚሆን ጥምቀት ነው እንጂ ሲል ነገራቸው ማለት ነው። አንተ መጽሐፍ ቅዱስ አንብበህ ከሆነ ኢየሱስ ክርስቶስ በደንብ እያጠመቀ ነበረ። የዮሐንስ ጥምቀት እኮ የለም አላልንም እኛ። የዮሐንስ ጥምቀት አይደለም። ዮሐንስ እያጠመቀ እያለ ኢየሱስ ክርስቶስ ራሱ በዛን ጊዜ እያጠመቀ ነበር። አንድ ጊዜ እስኪ አንዴ አድምጥ መጀመሪያ። ዮሐንስ ያጠምቅ ነበር፣ እሱ ማንም አልካደም። የዮሐንስ ጥምቀት ነበር። አዎ የዮሐንስ ጥምቀት ግን ጌታ ኢየሱስ ክርስቶስ የሰጠው ትእዛዝ ወይም የክርስቶስ ጥምቀት አይደለም ነው እያልን ያለ ነው። ስለሱ ጥምቀት እያወራን አይደለም እኛ እያወራን ያለ ነው። ስለሱ ጥምቀት አላወራሁም እኔም። ኢየሱስ ክርስቶስ ራሱ እያጠመቀ ነበር ነው የምልህ። በአጭሩ አንድ ጊዜ ጥምቀት የክርስቶስ ሞትና ትንሣኤ ማግኛ ወይም መተባበሪያ ስለሆነ ክርስቶስ ሞቶ ሳይነሳ በፊት ጥምቀት የሚባል ነገር የለም። ይሄ የክርስቶስ ጥምቀት ማለት ነው። የዮሐንስ ጥምቀት ሳይሆን የክርስቶስ ጥምቀት። ክርስቶስ ኢየሱስ የሰጠው ሄኖክ ማድመጥ የምትችል ከሆነ አንዴ አድምጥና ከዛ ታወራለህ። አሁን ያ ሰውዬ ያለ ጥምቀት ዳነ ነው ኮንክሉዥን። ስለዚህ ክርስቶስ መምህር መጥተዋል። መምህር ከመጡ እርሱ ይቀጥሉ። መምህር አሉ? እሺ በደንብ ስማኝና የክርስቶስ ጥምቀት ጌታ ኢየሱስ ክርስቶስ ከትንሣኤው በኋላ ነው ያንን ትእዛዝ የሰጠው ማለት ነው። ወንጌልንም ስበኩ በካላቸው በኋላ ጥምቀትንም አስከትለዋል። በአብ በወልድ በመንፈስ ቅዱስ ስም አጥምቁ ብለዋል። ማርቆስ ወንጌል ላይም ደግሞ ያመነ የተጠመቀ ብሎ ተናግሯል።
ስለዚህ ይህ ትእዛዝ የመጣው ክርስቶስ ኢየሱስ ሞቶ ከተነሳ በኋላ ነው። ከዛ በፊት ግን ክርስቶስ ሞቶ ከመነሳቱ በፊት ይሄ ራሱ የሰጠው ትእዛዝ የጥምቀት አልነበረም ነው እያልን ያለ ነው፣ ወይም አልተሰጠም ነው። በአጭሩ ክርስቶስ እንደ ትእዛዝ አልሰጠውም። እሺ ኢየሱስ ክርስቶስ እያጠመቀ ነበር አላጠመቀም? እስቲ ይሄን መልስልኝ። ችግር የለውም። ሌላው it doesn't matter። ምን ማተር ቢያደርግ እንዴት ማተር አያደርግም? ኢየሱስ ክርስቶስ እኮ ነው ባይዘ ክርስቶስ ኢየሱስ አጥምቋል? አላጠመቀም። ክርስቶስ ግን የሆነ ቦታ ክርስቶስ አጠመቀ ተብሎ ሲነገር ሐዋርያት ያደረጉትን ነገር በእርሱ ስም ሐዋርያት ያደረጉት ነገር ለክርስቶስ ስለሚቀጸል እንጂ የመጽሐፉ ሳይቤ እንጂ አክሽን አላረገም። ኢየሱስ ክርስቶስ በዛ ቦታ ላይ ክርስቶስ ኢየሱስ ሲያጠምቅ አላየነውም። ዮሐንስ ወንጌል ላይ ያለ እኮ አባ ምንድነው? ምን ይላል? ለዮሐንስ መጡና ሰዎች አንተ የምታጠምቀው ጥምቀት ኢየሱስ እያጠመቀ ነው አሉት። ጠየቁት። ኢየሱስ ማንን አጠመቀ? ወንድሜ እዛ እንትኑ ይሰማሃል? እንትን ስማ፣ እኔ የምልህ ጥያቄ አንድ መልስልኝ። ኢየሱስ ክርስቶስ እያጠመቀ ነበር እኮ። ማንን አጠመቀ? ጥቅሱንም ስጠኝ። ማንን እንዳጠመቀ። እሺ መምህር መጥተዋል። እርሶ ከመጡ እርሶ ይቀጥሉ። እሺ መምህር ልመልስለት ይቻላል? እሺ ብለኝ። እሺ ቀጥይ። ክርስቶስ ዮሐንስ ነው ክርስቶስን ያጠመቀው እንጂ ክርስቶስ ማንንም አላጠመቀም። በዮሐንስ እጅ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀው እንጂ ክርስቶስ ከማንንም አላጠመቀም። ከተሳሳትኩ አርሙኝ። አይ ትክክል ነሽ፣ አልተሳሳትሽም እኮ ግን ምን ማተር እንደሚያደርግ ነው እኔ ግራ የገባኝ። ኢቨን እንኳን አጠመቀ ቢባል እንኳን ምንም እኮ ግንኙነት የለውም። ጥያቄ ያለኝ ችግር የለውም። ይሄ ችግር የለውም። ሌላ ጥያቄ ያለኝ ቆይ ገብቶ ካላለ የልጁ ጥያቄ እኮ በግራና በቀኝ የተሰቀሉት ከክርስቶስ ጋር አምነው ነው ወይስ ኦር ደግሞ ተጠምቀው ነው የዳኑት አይደል? ጥያቄ ሄኖክ እኮ እሱማ ገብቶኛል እኮ ኤክሰፕሽን ነው በቃ ባጭሩ። አምነው ነው እንጂ ክርስቶስን ስላመነው ያ በቀኝ ነው ስላመነው በመንግስት አስባለሁ አለው። ገባ ካደለ ስለተጠመቀ ሳይሆን ዕውቀቱ የለኝም ግን ያን ያክል ግን ያመነ የተጠመቀ ይድናል ብሏል ጌታችን መድኃኒታችን ኢየሱስ ክርስቶስ በቃሉ ያመነ የተጠመቀ ይድናል። ስጋዬንና መጀመሪያ ለመጠመቅ መጀመሪያ ምን ያስፈልጋል? ማመን አይደል? ማመን ያመነ ይቀድማል፣ ከዛ የተጠመቀ እንደዛ ነው። አው ጥያቄ ለምን ስፔሲፊክ አታረገውም? እሺ ስፔሲፊክ ላድርግልህ ጥያቄ ማለት ነው። አሁን በእምነት የሚገኝ ጽድቅ ነው ያለው ወይስ ጥያቄ ነው ይሄ? ባይዞ ያኛው ችግር የለውም ትተነዋል ስለ ጥምቀቱ። ሰው በስራው ነው የሚጸድቀው ወይስ በእምነቱ? ይሄን ጥያቄ አለኝ። የእናንተ ትክክል ከሆነ ወደ እናንተ እንድመጣ። ቅድም እንዳልነ ሰው አምኖ ሲጠመቅ የእግዚአብሔር ልጅ ይሆናል፣ ጻድቅ ይሆናል። በቃ ከዛ ስራ ቢሰራም ባይሰራም ያው ጻድቅ ነው ማለት ነው። ካመነ በኋላ ለመጽናት ድህነቱን ላለማጣት ሲል ክርስትናውን በክርስትናው ለመጽናትና በክርስቶስን ለመምሰል ድህነቱን ለመፈጸም ስራ ይሰራል። ለምን አይነት ስራ? መጽሐፍ ቅዱስ ላይ እንደዛ የሚላለ ፊልጵስዩስ መልእክት ምዕራፍ 2 ላይ ከቁጥር 12 ጀምሮ ስታነብ የራሳችሁን መዳን በፍርሃትና በመንቀጥቀጥ ፈጽሙ ይላል። እዛ ጋር ያለው ቃል ለፊልጵስዩስ ተደራሲነቱ ለፊልጵስዩስ እንትናቸው እነዛ ደግሞ እምነት ካመንማ ለምን ሲጀመር እምነት በስራ ነው የሚገለጠው። ፊልጵስዩስ መልእክት ለአንተ አያገለግልም? ያገለግላል ወንድሜ፣ አያገለግልም አላልኩ። ሶ
ታዲያ ለአንተ የሚመለከት ከሆነ እዛ ክፍል ላይ ድህነታችሁን ፈጽሙ ይላል። በምን ሲባል ስራዎችን ይዘረዝራል እዛው ክፍል ላይ አይደለም። ያመነ ሰው አሁን እኛ የተጠራነው ለጽድቅና ለቅድስና አይደል? እንደዛ ነው በክርስቶስ ያመኑት ለኃጢአት እኮ እኛም በስራ ጸድቀን። አንዴ የኛ የነገረ ድነት ትምህርት ሰው በስራው ይጸድቃል አይልም የሚል ትምህርት የለንም። ሰው ለመዳን ስራ ያስፈልገዋል የግድ አይባልም። ሰው ለመዳን የሚያስፈልገው ምንድነው? የእግዚአብሔር ልጅ ለመሆን የሚያስፈልገው አምኖ ይጠመቃል። ዮሐንስ ወንጌል ምዕራፍ 3 ላይ ከዋና ከመንፈስ ያልተወለደ የእግዚአብሔር መንግስትን አይገባም ወይም አያይም ይላል አይደለ? ስለዚህ ለመዳን የእግዚአብሔር ልጅ ለመሆን ከዋና ከመንፈስ መወለድ አለብህ። ከዛ በኋላ ክርስቲያን ከሆንክ በኋላ አምነህ ስትጠመቅ የእግዚአብሔር ልጅ ትሆናለህ። የእግዚአብሔር ልጅነት አሁን የሚነጥቅህ ምንድነው? ስራ ነው አሁን የምትለኝ? አንዴ ከግንዱ ጋር ከተጣበቅ ፍሬ ካላፈራ ማቴዎስ ወንጌል ምዕራፍ 7 ላይም አለ። እነሱ እዛ ጋር ያለው ጥቅስ ላላመኑት ነው። አላመኑም ነበር በኢየሱስ ክርስቶስ። እዛ ጋር ያለው ጥቅስ እኮ ሁሉም ቦታ ላይ አንዝለላ ፕሊስ። አንዱ ላይ ተረጋቀና ሰው የእግዚአብሔር ልጅ ከሆነ በኋላ ስራው ምንድነው የሚጠቅመው ከተባለ በፊልጵስዩስ መልእክት ላይ ሐዋርያው ቅዱስ ጳውሎስ ድህነቱን ይፈጽምበታል። ሰው የራሳችሁን መዳን በፍርሃትና በመንቀጥቀጥ ፈጽሙ ይላል። አንድ ኃጢአት ቢሰራስ አሁን ድህነቱ ይወሰዳል ማለት ነው? አሁን አንተ ኃጢአት ዛሬ ብትሰራ ድህነቱ ይወሰዳል ማለት ነው? ለምን ይወሰዳል? በኃጢአት ከጸና እስከ መጨረሻ በኃጢአት ከጸና ትቆረጣለህ። ነገር ግን ከተመለስክ አንዴ ቆይ፣ በኃጢአት ከጸና ማለት በቃ በዛ ላይፍ ከቀጠልክ ኃጢአት ሰርተህ በኃጢአት የምትመላለስ ከሆነ ድህነትን ታጠዋለህ። ነገር ግን ኃጢአት ብትሰራ ተስፋ አለ ክርስቶስ ኢየሱስ። በንስሐ ኃጢአታችን ብንናዘዝ የክርስቶስ ኢየሱስ ደም ሊያነጻን እንደሚችል በመልእክቱ ላይ ዮሐንስ ጽፏል። ስለዚህ ከኃጢአት ስትመለስ ንስሐ ስትገባ የክርስቶስ ደም ያጥባል ማለት ነው። ከኃጢአት ሁሉ ያጥባል ማለት ነው። አሁን ዛሬ ድንገት ኃጢአት ሰራህና ሞትክን እንበል። በኢየሱስ ክርስቶስ ጥምቀትም ተጠመቅ አምናሃልም። አሁን አንተ ወደ ሲኦል ነው የምትገባው? አልሞትኩም። አይ ብትሞት ነው አጋጣሚ ነው የምልህ። እንደ አጋጣሚ አሁን የአጋጣሚ ጉዳይ አይደለም የነገረ ድነት ትምህርት የአጋጣሚ ጉዳይ የምጠቅሰው ፎር ኤግዛምፕል ራሱ ምንም ማተር አያደርግም እኮ ከትምህርቱ ጋር። ኦኬ እኔ አሁን የምልህ ማለት ነው እኔ አሁን በኢየሱስ ክርስቶስ አመንኩኝ ማለት ነው። ገባ? በኢየሱስ ክርስቶስ አምኛለሁ። ሲጀመር የተጠራ ነው ለጽድቅ ስራ ነው እንጂ ስለ ጸደቅን የምንሰራው ስራ ነው እንጂ እንድንጸድቅ የምንሰራው ስራ የለም። በልጁ የሚያምን ለዘላለም ሕይወት አለው፣ በልጁ የማያምን ሕይወት የለውም ብሎ ዘግቶታል መጽሐፍ ቅዱስ። እኮ በልጁ ማመን ማለት ገና ከጅምሮ ኢየሱስ ክርስቶስ የሰጠውን ትእዛዝ መቀበል ማለት ነው አይደለ? ያንን ትእዛዝ የማትቀበል ከሆነ እግዚአብሔር ራሱ በአንተ ውስጥ የለም። ችግር የለም፣ ማስረጃ እሰጥሃለሁ። እኔም ማስረጃ እሰጥሃለሁ፣ ችግር የለም። ዮሐንስ ወንጌል ላይ ምዕራፍ 3 ላይ የተቀመጠው በልጁ በክርስቶስ የሚያምን ይድናል፣ ያላመነ ግን አሁን ተፈርዶበታል ብሎ ሲናገር በክርስቶስ ኢየሱስ ምን ብለህ ማመን እንዳለበት ጥያቄ ውስጥ ይገባል። ክርስቶስ ኢየሱስ እርሱ አዳኝ ነው ብለህ ታምናለህ? ለአንተ እንደተሰቀለ ታምናለህ? እንደተነሳ ታምናለህ? ክርስቶስ የሰጠው ነገር እንዳለ እርሱን በምልአት ስታምን ያኔ በክርስቶስ ያምናል ይባላል። ለዛም ነው በዮሐንስ መልእክት ላይ እነዚህ ነገሮች ከሌሉ እግዚአብሔር በእኛ ውስጥ እንደሌለ የሚናገረው። ግን አንድ ሰው ከዳነ በኋላ ስራው ምንድን ነው? አስፈላጊነቱ ሲባል ለጽድቅ አስፈላጊ አይደለም ወይ ከተባለ በክርስትና ውስጥ መጽናት የሚባል ነገር አለ አይደለ? ሰው ካልጸና ድህነቱን ያጠዋል። እስከ መጨረሻ የሚጸና እርሱ ይድናል ነው ያለው ጌታ። ለመዳን መንግስቱን ለመውረስ እስከ መጨረሻ መጽናት ያስፈልጋል አይደል? ቀጥል። ያስማማናል? ቀጥል፣ እየሰማሁ ነው። አንተ ሀሳብን ስትጨርስ ያስማማናል? ያስማማናል ወንድሜ፣ ያንተ ሀሳብ ነው እየገለጥክ ያለውና አንተ ጨርስና እኔ ደግሞ ሀሳቤ ሳላቋርጥ ጥያቄ ነው የጠየቅኩ።
እስካሁን ብዙ ያልካቸው ነገሮች የሚያስማሙ 90% የሚያስማሙ ነገሮች ተናግረሃል። ትክክል ናቸው። እሺ ከዛ ውስጥ አንዱ ሰው ለመዳን ወይም የእግዚአብሔር መንግስት ለመውረስ እስከ መጨረሻ መጽናት አለበት አይደል? እዚህ ጋር እኮ ነው የኔና ያንተ ልዩነት ያለው። አለበት ወይስ የለበትም? ልዩነቱ ከመናገር በፊት ልዩነት አለበት። እዚህ ጋር አሁን መጽናት አለበት። ኦኬ መጽናት ኦኬ። አሁን ልንገርህ ልዩነት አለው ነው ያልኩህ። መጽናት አለበት አላልኩም። ማለት መጽናት የለበትም። እሺ አሁን ወደ ዝርዝሩ እንመጣለን ነው። አለበት ወይስ የለበትም? ዝርዝሩ ከመናገር በፊት ምን አምኖ በስራ እንደገና የሚሰራው ስራ ማለት ነው። ለጽድቅ ብሎ የሚሰራው ስራ ችግር የለውም። ስራ የሚለውን እሱን ዲፊኒሽኑ ትነግረኛለህ እኮ። ጌታ ኢየሱስ ክርስቶስ እስከ መጨረሻ የሚጸና እርሱ ይድናል ብሎ ሲናገር ለመዳን እስከ መጨረሻ መጽናት አለብን አይደል? አዎ የምትጸናው በእምነትህ ነው ብራዘር። በምንድን ነው የሚለውን ችግር የለውም። እሱን እናያለን እኮ። ያለ እምነት ነው የእግዚአብሔር ቃል ሁሉ ትክክል ነው። ምንድነው የእግዚአብሔር ቃል የምትለው? አንተ ብቻ የእግዚአብሔር ቃል አማኛ አትምሰል። እዚህ ጋር አሁን እኛ የእግዚአብሔር ቃል ነው አይደለ? እስከ መጨረሻ የሚጸና እርሱ ይድናል ተብሎ ሲነገር ለመዳን ሰው ለመዳን መጽናት አለበት ማለት ነው አይደለም እያለኝ እኮ ነው። አሁን እኔ ፈራጅ አይደለሁም። ቆይ ልንገርህ ጌታ ነው ያለው። ይሄንን ታምናለሽ አንተ? ጌታ ኢየሱስ ክርስቶስ እስከ መጨረሻ የሚጸና እርሱ ይድናል ቃሉ አምናለሁ። ግን አንተ የተረዳህበት አረዳድ የኔ መረዳት መች ነገር ስህተት ስለሆነ ነው ወንድሜ። እዛ ነው ይኸውልህ አንተ ኢማጂን የምታረገው ነገር አለ። ያንን ነገር ነው ለማውራት እያሰብክ ያለው። እኔ ምን ማለት እንደሆነ አሁን እዚህ ጋር አልገለጽኩም እኮ ዲፋይን አላረኩም አይደለ? ግን ጥያቄን ያቀረብኩልህ እሱን የምታምን ከሆነ እሱ ማለት ምን ማለት ነው እንደሚለው ደግሞ እንሄዳለን። አዎ አምናለሁ። እሺ የምታምን ከሆነ ጽናት የሚባለው ነገር ምን እንደሆነ በመጽሐፍ ቅዱስ እናያለን ማለት ነው አይደል? አሁን እሺ መጽናት የሚባለው ነገር በእምነትም ጭምር ነው። ሰው የሚጸናው በእምነትም ጭምር ነው። መጽናት የሚባለው ነገር ግን በእምነት ጭምር ብቻ አይደለም። የክርስቶስ ስራ አለ። ኤፌሶን ላይ ጳውሎስ ሲናገር አስቀድሞ በእግዚአብሔር ዘንድ የተዘጋጀውን መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን ይላል አይደል? ይህንን ስራ ሳትሰራ ኦኬ፣ እዚህ ጋር እንዴላ ቋርጠ የተፈጠር ነው። አሁን ራስህ እኮ መለስከው። መልካሙን ስራ ለመስራት ነው የተፈጠር ነው። አይ ያመንነው ለመልካም ስራ ነው፣ የጸደቅነውም ለዛ ነው ልልህ ፈልጌ ነው። ለመልካም ስራ እንደተፈጠርን አሁን ራስህ አብራራው። ድገመው እስኪ አንዴ ቃሉ አስቀድሞ በእግዚአብሔር ዘንድ የተዘጋጀውን መልካሙን ስራ ለመስራት ወይም ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ሐሳቤን ከተፈጠርክ ማለት ነው። አንድ ልጅ ዮሐንስ 3:5 ላይ ምን አለው ለኒቆዲሞስ? ዳግመኛ ካልተወለድክ የእግዚአብሔር መንግስት ማየት አትችልም አለው። ስለተፈጠርክ ነው፣ ዳግም ስለተወለድክ ነው ይሄን የመልካሙን ስራ ለመስራት የምትሄደው እንጂ አምና ለመዳን የምታደርገው ነገር አለ። ሄኖክ እሱ ላይ አይጣላንም። መልካም ስራ የምንሰራው ክርስቶሳዊ ስራ የምንሰራው የእግዚአብሔርን ጸጋ ስለተቀበልን ነው። እሱ ያስማማናል። ግን ስለጸደቅን ነው እንጂ ለመጽደቅ የምንሰራው ስራ አይደለም። ለመጽደቅ አይደለም የሚለው ደግሞ እናየዋለን እኮ አንድ ያሰርሰኝና አሁን ለመጽደቅ የሚለው ነገር ወደ ያዕቆብ መልእክት እንሂድና እሱን እናየዋለን። አንዴ መጽሐፍ ቅዱስ ልክፈትልህ። ያዕቆብ 2 አይደለም አሁን የምትከፍተው? አንዴ እሺ፣ ያዕቆብ ምዕራፍ 2 ማመኑ በስራ ተገለጠ ነው የሚለው። እንኳን አንድ ጊዜ ልደት ብትመለስ አሪፍ ነው። የምር